ሰላም እንዴት አላችሁ? ይህ የማቴሪያልስ ማኔጅመንት ቻፕተር 5 ነው። ቻፕተር 5 ስለ ስቶር ማኔጅመንት ነው የምናወራው። ይህን ቪዲዮ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ። ቻፕተር 5ን ስንጀምር ዌርሃውስ ወይም ስቶር ምን እንደሆነ ማውራት ይጠበቅብናል። ስለ ስቶሬጅ ማኔጅመንት ከማውራታችን በፊት ስለዚህ ስቶር ወይም ደግሞ ዌርሃውስ ማለት ያው መጋዘን ማለታችን ነው፣ ወይም ደግሞ እቃ የሚቀመጥበት ቦታ ማለታችን ነው። ስለዚህ ዌርሃውስ ወይም ስቶሬጅ የአንድ ኢንዱስትሪ የአንድ የማኒፋክቸሪንግ ፈርም ወይም ደግሞ ሰርቪስ ፕሮቫይደር ኢሴንሻል ብራንች ነው፣ ወይም ደግሞ አንድ ፓርት ኦፍ አን ኦርጋናይዜሽን ነው። ልክ እንደ ፋይናንስ፣ ልክ እንደ ኤችአር ስቶር ወይም ደግሞ ዌርሃውስም እንደዚሁ የሚያስፈልገን ብራንች ነው፣ ወይም ደግሞ ፋንክሽናል ዲፓርትመንትም ብለን ልንወስደው እንችላለን። So this warehouse or store serves as a depository for all materials required by the industrial unit ይለናል። ስለዚህ ስቶር ወይም ደግሞ ዌርሃውስ የሚያገለግለን እንደ ዲፖዚተሪ ነው፣ ወይም ደግሞ እንደ ማስቀመጫ ነው። ሁሉም ዲፓርትመንቶች ሊያስፈልጋቸው የሚችሉትን እቃ የሚያስቀምጡበት ቦታ ዌርሃውስ ወይም ስቶር ይባላል ማለት ነው። ይህን ስንገልጸው የበለጠ ለፕሮዳክሽን የሚጠቅመን ማለትም ምርት ለማምረት የሚጠቅሙንን እቃዎች እንደዚሁም የዕለት ተዕለት እንቅስቃሴዎቻችንን ከምርት ከማምረት ውጪ ያሉትን የዕለት ተዕለት እንቅስቃሴዎቻችንን ለምሳሌ እንደ ሜንቴናንስ ሊሆን ይችላል፣ ኦር ደግሞ ፓኬጂንግ ሊሆን ይችላል ማኒፋክቸሪንግ ፈርም ስንሆን፣ ወይ ደግሞ የፋይናንስ ስራ ሊሆን ይችላል። ለነዚህ ስራዎች ሊያስፈልጉን የሚችሉትን እቃዎች የምንቀበልበት ቦታ እንደዚሁም የምናስቀምጥበት ሪሲቭ የምናደርግበት፣ ስቶር የምናደርግበት፣ ሴፍ ጋርድ የምናደርግበት ወይም ደግሞ የምንጠብቅበት እንደዚሁም ኢሹ የምናደርግበት ቦታ ነው ማለት ነው። ኢሹ ስንል ሰዎች ሲጠይቁን ፍቃድ ያላቸው ሰዎች ከዲፓርትመንታቸው ፍቃድ ይወስዱና ምንድነው የሚፈልጉትን እቃ ከስቶር ይወስዳሉ። ኢሹ ስናደርግ ምንድነው ሪሊዚንግ ማቴሪያልስ ፍሮም ዘ ስቶር ነው። ይሄ ቤዚክሊ ስቶሬጅ ምንድነው የሚያደርግልን? ቤዚክሊ ሪሲቭ እንድናደርግ፣ ስቶር እንድናደርግ፣ ሴፍ ጋርድ እንድናደርግ፣ ኢሹ እንድናደርግ ማቴሪያሎችን የሚያስችለን ሴክሽን ነው፣ ወይም ደግሞ ኢንዱስትሪያል ዩኒት ነው ማለት ነው። ያው እንደሚታወቀው በተቋማችን ውስጥ ወይም ደግሞ በተቋማት ውስጥ የተለያየ ማቴሪያሎች ሊኖሩ ይችላሉ። ዲፍረንት ኦፕሬሽንስ ይኖራሉ። እነዚህ ደግሞ የሚያስፈልጋቸው ግብአት የተለያየ ሊሆን ይችላል። ለምሳሌ ፕሮዳክሽን ሲሆን ሮ ማቴሪያሎች፣ ኮምፖነንቶች ሊያስፈልጉት ይችላሉ። ሜንቴናንስ ሲሆን ለምሳሌ የተለያየ ስፔር ፓርቶች ሊያስፈልጉ ይችላሉ፣ ሉብሪካንቶች ሊያስፈልጉ ይችላሉ። ፓኬጂንግ ደግሞ ጋር የሚሰሩ ካሉ ለምሳሌ እንደዚሁ ምንድነው የተለያየ ካርቶኖች ሊያስፈልጋቸው ይችላል፣ የፕላስቲክ ራፖች ሊያስፈልጋቸው ይችላል፣ መጠቅለያ ሊያስፈልጋቸው ይችላል። ስለዚህ እነዚህ ሁሉ እቃዎች የሚቀመጡት ስቶር ላይ ነው ማለት ነው። ቤዚክሊ የእያንዳንዱ ዲፓርትመንት ሊያስፈልጉት የሚችሉት እቃዎች የሚቀመጡት ስቶር ላይ ነው። እዚህ ጋር የሚነግረን the variety and volume of items stored are very large because different departments require different items። የተለያዩ ዲፓርትመንቶች የሚፈልጓቸው እቃዎች የተለያዩ ስለሆኑ ምንድነው ያው ስቶር የሚደረጉት እቃዎች የተለያዩ ሊሆኑ ይችላሉ። ስቶሬጅ ሲስተማችን ወይም ደግሞ ስቶራችን ቤዚክሊ ምን ያደርጋል? ቅድም እንዳልኩት የተለያዩ ማቴሪያላችንን ሴፍ ጋርድ እንዲሆን ወይም ደግሞ keeping material safe is one of the priorities of a warehouse። አደጋ እንዳይደርስበት፣ እንዳይበላሽ በተጠበቀ ሁኔታ ማስቀመጥ
that's part of the store and በቀላል ሁኔታ እንደዚሁም የሚያስፈልጉንን ማቴሪያሎች እንድንለይ እና እንድናገኝ ኦኬ እንደ ግብአት ሊጠቅሙን የሚችሉትን ወይም ደግሞ ለአገልግሎት ለመስጠት የሚያስችሉትን እቃዎች በቀላሉ እንድናገኝ እና እንድንጠቀም እንደ ሶርስ የሚያገለግለን within our company ይሄው ስቶራችን ነው and issues material with minimum effort and time ይለናል issue ቅድም እንዳልኩት ምንድነው it's basically the authorized release of materials from a store to a user ስለዚህ ከስቶር ወደ አንድ ዲፓርትመንት ላይ ያለ ግለሰብ ሊሆን ይችላል ወይም ዲፓርትመንትም ሊሆን ይችላል ምንድነው እቃ ሲቀበል ከጠየቀ በኋላ ይሄ ቤዚክሊ አንድ ስቶር ኢሹ አረገ ማቴሪያሎች ሊባል ይችላል ሰው ፍቃድ አግኝቶ ቤዚክሊ እቃ ሲለቀቅለት ማለታችን ነው ሰው እነዚህን ነገሮች ምን ላይ ይሰራል ስቶሬጅ ሲስተም ላይ ቤዚክሊ ይሰራል ማለት ነው የምንመለከተው ኦብጀክቲቭስ ኦፍ ስቶርስ ነው ምናልባት አሁን ካወራነው ጋር በጣም ተቀራራቢ ነው ትንሽ ኤክስፓንድ ተደርጎ ነው የተቀመጠው ያው እንደሚታወቀው stores play a vital role in an operation of a company so አንድ ተቋም ውስጥ ስቶር ጠቃሚ ሮል አለው ይሄም ደግሞ የታወቀ ነገር ነው እንዲሁም it's in direct touch with user departments in day-to-day activities and ስቶራችን ወይም ደግሞ ዌርሃውሳችን ከተለያዩ ዲፓርትመንቶች ጋር in constant የሆነ ኮንታክት ነው ስለዚህ because የተለያዩ ዲፓርትመንቶች እቃ ቢያስፈልጋቸው ማቴሪያል ቢያስፈልጋቸው ከየት ነው የሚያገኙት ከስቶር ስለሆነ ያው constantly in contact ናቸው በተለይ እዚህ ጋር የሚነግረን ማኒፋክቸሪንግ ዩኒታችን ወይም ደግሞ ፕሮዳክሽን ዲፓርትመንታችን በዋነኝነት ከስቶር ጋር በጣም ምንድነው ግንኙነት አለው ይለናል so in general ምንድነው የስቶር ኦብጀክቲቭ ዓላማው ስቶር ሲኖረን ምንድነው ነው ያው አንደኛው to receive raw materials components tools equipment and other items ነው so እዚህ ጋር to receive raw materials components tools and equipment ሲለን ምንድነው ያው ማቴሪያሎችን መቀበል ብንፈልግ ለምሳሌ እኛ ፋይናንስ ዲፓርትመንት ከሆነ or manufacturing department ከሆነ ግብአታችንን የምናገኘው የተገዛውን ምርት ስቶር ውስጥ ስለተቀመጠ ከዛ ነው የምናገኘው ኦኬ እንደዚሁም ኮምፖነንቶች የሚገጣጠሙ ፓርቶች ኦኬ እነሱን የምናገኘው ከየት ነው ከስቶር ነው ከመጋዘን ነው ኦኬ ተቀብለን ከዛ እናመርትባቸዋለን እነዚህ ሮ ማቴሪያሎች or ኮምፖነንቶች እና or ደግሞ ፊኒሽ ጉዶችም ሊሆን ይችላሉ so ፊኒሽ ጉዶችን የምንሸጥም ከሆነ እንደዚሁ ከስቶር አምጥተን ምንድነው እኛ ለኮንሱመሮች ልንሸጥ እንችላለን ስለዚህ አንደኛው ኦብጀክቲቭ ኦፍ ስቶር ምን ማድረግ ነው to receive materials ነው okay that's the place where we receive materials for our consumption ነው so ምናልባት ይሄ ብቻ ሳይሆን ይሄን ደግሞ to receive የሚለውን በተለያየ መንገድ ሊሆን ይችላል so በተቋም ውስጥ ሰዎች እንዲቀበሉ የሚፈልጉትን ማቴሪያል ሊሆን ይችላል እንደዚሁም ከውጭም የሚመጣ ማቴሪያሎች ካሉ ሮ ማቴሪያል ፊኒሽ ጉድስ ሊሆን ይችላል ሴሚ ፊኒሽ ጉድ የሚቀበሉስ ማን ነው ስቶርስ ናቸው ስቶር ውስጥ የሚሰሩ አካላት ወይም ደግሞ ዌርሃውሳችን ነው የሚቀበልልን so እኛ ግዢ ከፈጸምን ለምሳሌ ከውጪ እኛ መኪና አምራች ከሆነ ለምሳሌ ስፔሲፊካሊ መስታወቶችን ገዝተን ከሆነ ይሄን መስታወት ተቀብሎ የሚያስቀምጠው ማን ነው ዌርሃውስ ነው እንደዚሁም መቀበል ብቻ ሳይሆን ምንድነው እነዚህ የተቀበልናቸው ማቴሪያሎች በአግባቡ መቀመጣቸውን ቼክ ማድረግ የማን ሪስፖንሲቢሊቲ ነው የስቶር ነው so to provide adequate and proper storage and preservation ከስቶር ጋር የተያያዘ ነው so preserveም ስናደርግ እንዳይበላሽ ተደርጎ
ከማስቀመጥ ጋር የተያዘ ነው። and to meet the demands of the consuming departments ያው ፍላጎትን ማሟላት የዲፓርትመንቶችን አንዱ ሪስፖንሲቢሊቲ ነው። ሶ ይሄን እቃ እንፈልጋለን ሲሉ ዲፓርትመንቶች ማሟላት ከስቶር አውጥተው ወይም ደግሞ ኢሹ ተደርጎ ለዲፓርትመንቶች የመስጠት ሪስፖንሲቢሊቲ አለበት። and ሌላው ደግሞ to minimize obsolescence and surplus handling ይለናል። ሶ obsolescence ስንል አንድ ነገር ጊዜው አልፎበት ወይም outdated ሲሆን ምንድነው ያንን ነገር ቀድሞ መለየት እና ምናልባት መሸጥም ካለበት ቶሎ እንዲሸጥ ምንድነው የሚለየው ማነው? ስቶሬጅ ነው። ሶ አንዳንድ እቃዎች ለምሳሌ ስቶር ላይ ለብዙ ጊዜ ሳንጠቀምባቸው ተቀምጠው ሊያልፍባቸው ይችላል። ሶ ያኔ ከጥቅም ውጪ የሚሆንበት ጊዜ አለ፣ ሊበላሹም ይችላሉ። ሶ ያንን ማስወገድም የማን ሪስፖንሲቢሊቲ ነው? የስቶር ዲፓርትመንት ነው። ግን ይሄ ከመሆኑ በፊት ምንድነው ምናልባት እያለፈባቸው ያሉትን ምርቶች ቀደም ብሎ በመለየት መሸጥ ካለባቸው ምናልባት እንደ ስክራፕ ከሆኑ እነዚህ ማቴሪያሎች ወይም ደግሞ ሽጠን የሆነ ቫልዩ ልናገኝባቸው የምንችል ከሆነ ያንን ማድረግ አንዱ የስቶር ሪስፖንሲቢሊቲ ነው። and surplus handlingም ነው። በጣም ብዙ ምርት ስቶካችን ላይ ካለም እነዚህን ስቶኮች ወይም ደግሞ ማቴሪያሎች እንድንጠቀማቸው በአግባቡ ማድረግ የስቶር ዲፓርትመንት ነው። ሌላኛው to highlight stock accumulation ይለናል። ሶ ማቴሪያሎች እንዴት ነው አኪሙሌት የሚያደርጉት ወይም ደግሞ የሚጠራቀሙት የሚለውንም ቼክ ያደርጋል። ማለትም አንዳንድ ማቴሪያሎች ምንድነው ቶሎ ቶሎ ስለማንጠቀምባቸው ምንድነው አያልቁም ከስቶር፣ ሌሎች ደግሞ ቶሎ ቶሎ ሙቭ ያደርጋሉ። ቶሎ ቶሎ እንጠቀምባቸዋለን ለፕሮዳክሽን ቶሎ ሙቭ ያደርጋሉ። ስለዚህ የትኞቹ ማቴሪያሎች ናቸው ኮንስተንትሊ ሙቭ የሚያደርጉት፣ የትኞቹ ደግሞ ብዙ ኮንሱም አናደርጋቸውም የሚሉትን መለየት እና ለይቶ ማስቀመጥ ያስፈልጋል። በምን ያህል ጊዜ ምንድነው ስቶክ አኪሙሌሽን ስንል በምን ያህል ጊዜ ማቴሪያሎቹ ይጠራቀማሉ የሚለውን ነው ቤዚክሊ የሚገልጽልን ማለት ነው። ዲስክሪፐንሲ ደግሞ ስንል ያው ልዩነት ሲኖረው ምናልባት ለምሳሌ ኤምአርፒ ሲስተም ሊኖረን ይችላል፣ ማቴሪያል ሪኳየርመንት ፕላኒንግ ሲስተም። ኤምአርፒያችን እና በትክክለኛ ስቶካችን ላይ ወይም ደግሞ መጋዘናችን ላይ ያለው ሊለያይ ይችላል እና ስለዚህ ልዩነት እንዳይኖር በተለያየ ጊዜ ቆጠራ ማካሄድ የስቶር ሪስፖንሲቢሊቲ ነው። እንደዚሁም አብኖርማል ኮንሰምፕሽኖች ካሉ መለየት እና እነዚህን ሃንድል ማድረግ። ለምሳሌ አብኖርማል ኮንሰምፕሽን ሲባል ማቴሪያሎችን ያለአግባብ ዌስት በማድረግ ወይም ደግሞ ሚስዩዝ ማድረግ፣ አግባብነት በሌለው መንገድ መጠቀም ወይም ደግሞ ስርቆትም ካለ አንዳንዴ እነዚህን ምንድነው መለየት የስቶር ዲፓርትመንት ነው። everything that has to do with materials ስቶር ሪስፖንሲቢሊቲ ሊኖርበት ይችላል ማለት ነው። and applying effective control measures ነው። እነዚህ አሁን ያልናቸው ለምሳሌ abnormal የሆኑ ኮንሰምፕሽኖች ካሉ እነሱንም መቆጣጠር፣ እርምጃ መውሰድ፣ ማስተካከል አንዱ ሪስፖንሲቢሊቲ ነው። ስለዚህ ይሄ ሞር የመጨረሻው to assist in verification and provide support information basically ከሞር ከኮንትሮል ጋር የተያዘ ነው። አኩሬት የሆነ እና አፕ ቱ ዴት የሆነ ሬኮርዶች መኖራቸውን ኤምአርፒ ሲስተማችን ላይ እንደዚሁም ደግሞ ስፔሲፊክሊ ኢን ፐርሰን ሄደን ስቶኩን ቼክ ማድረግ ወይም ደግሞ ዌርሃውሱን ቼክ ማድረግ ይሄ ቤዚክሊ የስቶሬጅ ስራ ነው። ቬሪፋይ ማድረግ፣ ቼክ ማድረግ እንደዚሁም ደግሞ አስፈላጊ የሆኑ ኢንፎርሜሽኖችን ምንድነው ማሳወቅ። ስለዚህ ስቶር ዲፓርትመንት
ለማኔጅመንቶች ይሄን ያህል ስቶክ አለን ብሎ መናገር ሪስፖንሲቢሊቲ አለባቸው፣ መረጃ መስጠት አለባቸው ከማቴሪያል ጋር የተያዙ ነገሮች። እነዚህ ኢን ጀነራል የስቶር ኦብጀክቲቮች ናቸው። እዚህ ጋር የምንመለከተው ኦብጀክቲቭስ ኦፍ ስቶር ማኔጅመንት ነው። ቅድም የተመለከተው ኦብጀክቲቭ ኦፍ ስቶር ነው። መጋዘን ወይም ደግሞ የእቃ ማስቀመጫ ሲኖረን ምንድነው ዓላማው ነው። ይሄ ደግሞ ኦብጀክቲቭ ኦፍ ስቶር ማኔጅመንት ሲለን ቤዚክሊ በአግባቡ የምናስተዳድር ከሆነ ስቶራችንን ለምን ይጠቅመናል ነው። አንደኛው which is obvious minimization of cost of production ነው። በአግባቡ ስቶራችንን ማኔጅ የምናደርግ ከሆነ ኮስት ኦፍ ፕሮዳክሽናችንን ዲክሪዝ እናደርጋለን። ማለትም ኤፊሽንት የሆኑ ስቶሮች ካሉን ኮስት ኦፍ ፕሮዳክሽናችንን ዲክሪዝ እንድናደርግ ያስችለናል። ለምሳሌ ብዙ ብልሽት የሚያጋጥመን ከሆነ እንደ ግብአት የምንጠቀማቸው እቃዎች በአግባቡ ሳይያዙ ብልሽት የሚገጥማቸው ከሆነ፣ ጉዳት የሚገጥማቸው ከሆነ ስናመርት ፕሮዳክሽናችን ላይ ኮስት ኢንከር እያደረግን የኮስት ኦፍ ፕሮዳክሽናችን ኢንክሪዝ እያደረገ ይመጣል። ስለዚህ ስቶራችንን ግን በአግባቡ ማኔጅ ብናደርግ እነዚህን ነገሮች አትሊስት ምን ማድረግ እንችላለን? መቀነስ እንችላለን ኮስት ኦፍ ፕሮዳክሽንን። ኢን ጀነራል እዚህ ጋር ሊስት የተደረጉ አሉ የስቶሬጅ ኮስቶች ናቸው። ስለዚህ ስቶራችንን በአግባቡ ማኔጅ ካደረግን እነዚህ ኮስቶችን አትሊስት ምን ማድረግ እንችላለን? መቀነስ እንችላለን ነው። ለምሳሌ ኮስት ኦፍ ካፒታል ኢንቨስትመንት ኢን ማቴሪያልስ ኤንድ ሰፕላይስ። ኮስት ኦፍ ካፒታል ኢንቨስትመንት ኢን ማቴሪያልስ ኤንድ ሰፕላይስ ስንል ቤዚክሊ ያው አንድን ማቴሪያሎችን ስንገዛ ምንድነው ገንዘብ ወጪ እናደርጋለን። ነገር ግን ስቶር ዋናው ዓላማው የስቶር ማኔጅመንት ምንድነው? የሚያስፈልገንን አማውንት ኦፍ ማቴሪያል አይዴንቲፋይ በማድረግ ምንድነው በጣምም ኦቨርስቶክድ እንዳንሆን አንደርስቶክድም እንዳንሆን መጣር ነው። ለምሳሌ ኦቨርስቶክ ከሆን ምንድነው ኤክስትራ ገንዘብ እያወጣን ነው። እኛ ስቶራችን ላይ 20 አይተሞች ብቻ ካስፈለጉን 30 40 አይተሞች የምንገዛ ከሆነ 10ዎቹን አይተሞች የገዛንበትን ገንዘብ ለሌላ ነገር ልንጠቀምበት እንችል ነበር። ኤፌክቲቭ እየሆንን አይደለም። ለሌሎች ነገሮች ለማዋል የምንችለውን ገንዘብ ዝም ብለን እያባከነው ነው ማለት ነው። ስለዚህ ይሄ አንደኛው ኮስት ሃንድል ማድረግ ያለብን ነው። ይሄንን ደግሞ እንድናደርግ የሚያስችለን ፕሮፐር የሆነ ስቶር ማኔጅመንት ይሄን ሃንድል እንድናደርግ ያስችለናል። ይሄን ኮስት ኦፍ ካፒታል ኦር ኮስት ኦፍ ኢንቨስትመንት። ሌላው ኮስት ኦፍ ፕሬዘርቬሽን ኤንድ ሃንድሊንግ ኦፍ ስቶርስ ነው። እንደሚታወቀው ያው ስቶር ሲኖረን የተለያየ ኤክስፔንስ ይኖረናል። ለምሳሌ እቃዎቻችን እንዳይበላሹ በእርጥበት በአቧራ ሊሆን ይችላል፣ ኦር ደግሞ በመሰበር አለ ፍሮም ብሬኬጅ የተለያዩ እቃዎች ለምሳሌ ሴንሲቲቭ የሆኑ ሊሰበሩብን ይችላሉ። እነዚህን በጥንቃቄ መያዝ የማን ሪስፖንሲቢሊቲ ነው? የስቶር ሪስፖንሲቢሊቲ ነው። እንዳይሰበሩ፣ ከተሰበሩ ደግሞ ምንድነው ኮስት ኢንከር እያደረግን ነው እና በአግባቡ መያዝ አንድም የስቶር ሪስፖንሲቢሊቲ ነው። ስቶራችንን በአግባቡ ማኔጅ ማድረግ ይህን ሃንድል እንድናደርግ ያስችለናል። ኮስት ኦፍ ሬኮርድ ኪፒንግ ቤዚክሊ አኩሬት የሆነ ሬኮርዲንግ ሲስተም ካለን ምንድነው ሮንግ የሆነ ግዢ ወይም ደግሞ አላግባብ የሆነ ብልሽት እንዳይገጥመን ወይም ደግሞ ስርቆትም እንዳይገጥመን ለመከታተል ያስችለናል። ይሄም it's related with cost of record keeping and cost of storage equipment and building ስንል ያው ይሄ ከሌአውት ጋር የተያዘ ነው። ተቋሙ
እንዴት ነው ኦርጋናይዝ ያደረገው ኦፕሬሽኑን ከሚል ጋር የተያዘ ነው። ሶ ኤፊሽንት የሆነ ሌአውት ካለ ወይም ደግሞ ሙቭመንት ኦፍ ጉድስ በተመቻቸ ሁኔታ ከሆነ በተቋማችን ውስጥ ምንድነው it reduces movement and also labor cost። so ይሄ አንዱ ከሌአውት ጋር የተያዘ ነው። expenses for lighting, heating, ventilation and insurance እነዚህም ሌሎቹ ናቸው። ሶ እነዚህ የላይቲንግ፣ የሂቲንግ፣ የቬንቲሌሽን እና ኢንሹራንስ ኮስታችን ይቀንሳል ምን ሲኖር? ኦፕቲማል የሆነ ስቶክ ሲኖረን። ኦኬ ስለዚህ ስቶር ማኔጅመንታችን ምንድነው? ኦፕቲማል ስቶክ ከያዘ ብዙ ለላይቲንግ ላንከፍል እንችላለን፣ ብዙ ለኢንሹራንስ ላንከፍል እንችላለን። ኦኬ ኦር ደግሞ ለሂቲንግ ኦር ለኩሊንግ ብዙ ለመክፈል ላንገደድ እንችላለን። ስለዚህ ስቶር ማኔጅመንት ኦፕቲማል ስቶክ መያዝ የሚያስፈልገው ለዚህ ነው። እነዚህም ኤክስትራ ኮስቶች ስለሆኑ። ሌላው spoilage, deterioration and improper location of stores could also result in a cost for the company። ስለዚህ store or managing a store wisely, for example በየጊዜው ኢንስፔክት ማድረግ spoilage እንዳይኖር፣ deterioration እንዳይኖር በየጊዜው ኢንስፔክት ማድረግ፣ እንደዚሁም ለምሳሌ ፊፎ እና እንደ ሊፎ አይነት ቴክኒኮችን በመጠቀም ምንድነው ካይንድ ኦፍ ስቶራችንን ቼክ ማድረግ። ለምሳሌ ስፖይሌጅ እንዳይኖር ፊፎ ልንጠቀም እንችላለን። ሶ ፈርስት ኢን ፈርስት አውት አይነት ቴክኒክ። ሶ መጀመሪያ የገቡት አይተሞች መጀመሪያ ላይ እንድንጠቀምባቸው እንዲሆን ማስቻል ምንድነው ስፖይሌጅ እንዳይኖር፣ ብልሽት እንዳይኖር ያስችላል። በተለይ ሬስቶራንቶች ላይ ለምሳሌ ቀድሞ የተገዙ ግብአቶች ካሉ ለምሳሌ ቲማቲም ወዲያውኑ ነው የሚበላሸው እና ስለዚህ መጀመሪያ ላይ የተገዙት ቲማቲሞች ቶሎ እንድንጠቀምባቸው ከዛው ላይ ደግሞ ያሉት ምናልባት ለትንሽ ጊዜ ስቶር ልናደርጋቸው እንችላለን እና ስለዚህ እንደዚህ አይነት ነገሮችን በመጠቀም ኮስት ኦፍ ፕሮዳክሽንን ማኔጅ ማድረግ የማ ሪስፖንሲቢሊቲ ነው? የስቶር ማኔጅመንቱ ሪስፖንሲቢሊቲ ነው። ሁለተኛው የስቶር ማኔጅመንት ጥቅም ከተለያዩ ዲፓርትመንቶች ጋር ኮኦርዲኔት ማድረግ ወይም አብሮ መስራት ነው። so the store department must maintain close coordination with different departments, so it cannot work in isolation ወይም ለብቻው ስራ መስራት አይችልም። ለምሳሌ ከኢንስፔክሽን ዲፓርትመንት ጋር አብሮ ይሰራል። ለምሳሌ ምርቶችን ግዢ ፈጽመን ስንቀበል ስቶር ዲፓርትመንት እና ኢንስፔክሽን ዲፓርትመንት ወይም ደግሞ ኳሊቲ ዲፓርትመንት አብረው የተገዙት እቃዎች የተባለውን ጥራት ያሟላሉ ወይ የሚለውን ቼክ ያደርጋሉ። ሶ ከነዚህ ዲፓርትመንቶች ጋር ሊሰራ ይችላል። እንደዚሁም ስቶራችን ላይ ያሉ እቃዎች እንዴት ነው በአግባቡ ተቀምጠዋል ወይ የሚለውን ኢንስፔክሽን ዲፓርትመንት እና ስቶር ዲፓርትመንት ወይም ዌርሃውስ ላይ ያሉ አካላት አብረው ቼክ ያደርጋሉ። ሌላው ዲዛይን ኤንድ ኢንጂነሪንግ ዲፓርትመንት ጋር አብረው ይሰራል። ለምሳሌ ይሄ ከዲዛይን ኤንድ ኢንጂነሪንግ ዲፓርትመንቶች ማኒፋክቸሪንግ ዲፓርትመንቶችም ልንላቸው እንችላለን። ከነሱ ጋር የተያያዙ ናቸው። ስለዚህ መኪና የሚያመርት ኩባንያ ከሆነ ለምሳሌ መጀመሪያ ላይ የሚጠቀመው አልሙኒየም ከነበረ አሁን ደግሞ ወደ ስቲል ከተዘዋወረ ቦዲ ፓርቶቹን ለማምረት ስለዚህ አሁን ላይ ምን አያደርግም ማለት ነው ስቶር ዲፓርትመንቱ አልሙኒየሞችን ኢሹ ማድረግ ያቆማል ወይም ደግሞ ከስቶሮቹ ማውጣት ያቆማል ማለት ነው። እነዚህን ምናልባት ሊሸጫቸው ይችላል። የሚያስፈልጉትን ቀይሮ ለዲዛይን ኤንድ ኢንጂነሪንግ ዲፓርትመንት ማቅረብ ይጀምራል ማለት ነው። ከፋይናንስ እና ከአካውንትስ ዲፓርትመንት ወይም ኢንጀነራል ፋይናንስ ዲፓርትመንት ኮመንሊ ብለው ከሚታወቁትም ጋር በደንብ አብሮ በትብብር ይሰራሉ። በተለይ ብዙ ጊዜ ትንንሽ ተቋማት ላይ ወይም መካከለኛ ሌቭል ያሉ ተቋማት በስፋታቸው የስቶር እና ዌርሃውስ በፋይናንስ ዲፓርትመንት ውስጥ የመሆን ብዙ ጊዜ ቴንደንሲ አለው። ነገር ግን ያው ቆጠራ ያካሂዳሉ ስቶር ላይ ያሉ አካላት
ይሄን ቆጠራ ካካሄዱ በኋላ ለፋይናንስ ዲፓርትመንት ሪፖርት ያደርጋሉ። ፋይናንስ ዲፓርትመንት ደግሞ ይሄን ሪፖርት በመጠቀም የተለያዩ ፋይናንሻል ስቴትመንቶችን ፕሪፔር ያደርጋል። ሶ ኢንቨንተሪ ኦን ሃንድ የሚል ለምሳሌ አንድ አሴት ይኖረናል ማለት ነው። እንደዚሁም ከሴልስ ዲፓርትመንት ጋር ይሰራል። ሶ ይሄ ከዲስትሪቢዩሽን ጋር በተያያዘ ከሴልስ ዲፓርትመንት ጋር ይሰራል። እንደዚሁም ከፕሮዳክሽን ዲፓርትመንት ጋር በተመሳሳይ ሁኔታ ከፐርቼዝ ዲፓርትመንትም ጋር እንደዚሁ አብሮ ይሰራል። ሶ ከፐርቼዝ ዲፓርትመንት ጋር ደግሞ ስቶር ላይ ያለውን እቃ ቼክ ያደርጋሉ ፐርቼዝ ዲፓርትመንቶች። ሶ ይሄ እየጎደለ ነው የሚለውን ቼክ ያደርጋሉ። ከዛ ግዢ ወደ መፈጸም ይሄዳሉ። ይህን የሚያደርጉት ከማን ጋር ኮኔክት በማድረግ ነው? ዌርሃውስ ጋር ወይም ስቶር ጋር ካሉ ሰዎች ጋር በመነጋገር ነው። ሪስፖንሲቢሊቲስ ምንድን ነው? የስቶር ዲፓርትመንት ወይም ደግሞ ስቶሬጃችን ምንድን ነው ኃላፊነቱ ወይም ደግሞ እዛ አካባቢ የሚሰሩ ሰዎች ኃላፊነታቸው ምንድን ነው? ምን ያደርጋሉ የሚለው ነው። ሶ ከኦብጀክቲቭ ጋር በጣም አላይን ያደርጋል። ሶ ቤዚክሊ ኦብጀክቲቭ ስንል ለምንድን ነው ዲፓርትመንቶቹ ኤግዚስት የሚያደርጉት ነው። ይሄ ደግሞ ምንድን ነው ኃላፊነታቸው ከሚለው ጋር የተያያዘ ነው። ግን ዞሮ ዞሮ የተገናኙ ናቸው። ሶ አንዱ ፋንክሽን ወይም ሪስፖንሲቢሊቲ ኦፍ ስቶር ምንድን ነው? ሪሲቪንግ ኦል ኢንካሚንግ ማቴሪያልስ፣ ይህን መጀመሪያ ላይ ያልነው ነው። መቀበል፣ ግዢ የተፈጸመባቸውን እቃዎች መቀበል፣ እንደዚሁም ስንቀበል ብዛታቸውን ባዘዝነው መልኩ ነው ወይ የመጣው፣ ጥራቱስ የሚለውን እንዳልኳችሁ ከኳሊቲ ዲፓርትመንት ጋር አብሮ በመስራት ወይም ደግሞ ኳሊቲ አሰስመንት ዲፓርትመንት ይኖራል። ከእነሱ ጋር አብሮ በመስራት የመጣልን እቃ ኳሊቲው እንዴት ነው። ቅድም ለምሳሌ የሰጠነው ኤግዛምፕል የስቲል ነው። ኦኬ ለምሳሌ አልሙኒየም እንጠቀም ነበር። አሁን ደግሞ ወደ ስቲል ሺፍት አድርገናል። ስለዚህ ያዘዝነው ስቲል እንዴት ነው ኳሊቲው። እንደዚሁም ፐርቼዝ ኦርደር ጋር እንዴት ነው ይመሳሰላል ወይ፣ ካዘዝነው ኦርደር ጋር ይመሳሰላል ወይ። ትዕዛዝ ነው አይደለ? ፐርቼዝ ኦርደር ለሰፕላየሮች እንኳን የምናደርግበት መካኒዝም ነው። ኢንቮይሶችም እንደዚህ ከስፔሲፊኬሽኖችም ጋር እንደዚሁ እንዴት ነው ማች ያደርጋሉ ወይ የሚለውን መከታተል ነው። ሶ ኢንቮይስም እንደዚሁ እንዳልኳችሁ እንደደረሰኝ ነው። እና ስለዚህ ከነዚህ ነገሮች ጋር ከተባለው ነገር ጋር ይመሳሰላሉ የመጣው ምርት የሚለውን ቼክ እናደርጋለን። ሶ እነዚህ ነገሮችም ማቴሪያሎቻችን ስፔሲፊክሊ በአግባቡ እንዲቀመጡ ማድረግ ነው። ሶ ፕሮቫይዲንግ አዲኩዌት ኤንድ ፕሮፐር ስቶሬጅ ኤንድ ፕሬዘርቬሽን አንዱ ሪስፖንሲቢሊቲ ነው። ኢሹዊንግ ማቴሪያልስ ኦንሊ አጌንስት አውቶራይዝድ ሪኩዚሽን፣ ሶ ጥያቄ ሲቀርብ ብቻ በአግባቡ። ሶ ለምሳሌ ፋይናንስ ዲፓርትመንት ላይ ያሉ ሰዎች እቃ በሚፈልጉበት ጊዜ በአግባቡ ሪኩዚሽን ፎርም ይሞላሉ፣ ጥያቄ ያቀርባሉ። ከዛን ኃላፊያቸው ይፈርማል። ከዛ ስቶር ሄደው ምንድነው ኢሹ ይደረግላቸዋል፣ እቃው ይወጣላቸዋል ማለት ነው። ስለዚህ ይሄን ስቴፕ መከተል አለብን። ሚኒማይዚንግ ኦብሰለሰንስ፣ ሰርፕለስ፣ ዌስት ኤንድ ስክራፕ ኢዝ ኦልሶ ዋን ኦፍ ዘ ሪስፖንሲቢሊቲስ ኦፍ ስቶሬጅ። ሶ ያለፈባቸው እቃዎችን መሸጥ፣ በጨረታ ሊሆን ይችላል ማስወገድ፣ ብዙ እቃዎች ስቶር ላይ እንዳይኖሩ ኦፕቲማይዝ ማድረግ፣ ኦርደራችንን ብልሽት፣ እንደዚሁም ዌስት እንዳይኖር፣ ብዙ ዌስት እንዳይኖር እና እንዳይጠራቀምብን። ሶ ዌስት ይኖራል ኦብቪየስሊ፣ ግን ደግሞ እንዳይጠራቀም እና መጥፎ ሃርም ኮዝ እንዳያደርግ ቶሎ ማስወገድ የስቶሬጅ ዲፓርትመንት ኃላፊነት ነው። እንደዚሁም ኮድ ማድረግ፣ ፐርፎርሚንግ ፕሮፐር ኮዲፊኬሽን፣ ስታንዳርዳይዜሽን ኤንድ ፕሬዘርቬሽን ኦፍ ማቴሪያልስ። ሶ በተቋማት ውስጥ በተለይ የራሳቸውን ኮድ ይሰጣሉ ለማቴሪያሎች፣ ለእያንዳንዱ አይተም። ከዚህ በፊት ቢል ኦፍ ማቴሪያል ላይ እንደተመለከት ነው እያንዳንዱ አይተም ምን ይኖረዋል? የሚሰጠው ኮድ ይኖረዋል፣ ለመለያ ማለት ነው። ሶ አልቋል በስም አንዳንዴ ነገሮችን ወይም ደግሞ በኔም ብቻ ሌብል ማድረግ ሊያደናግር ስለሚችል፣ ለምሳሌ ፔፐር ስንል ብዙ አይነት ፔፐሮች አሉ እና ሶ ስፔሲፊክ የሆኑ ፔፐሮችን ለመለየት
ስፔሲፊክ የሆነ ኮድ ይሰጣችኋል። ሶ ከተቋም የተለያየ ነው፣ ግን ይሄን መስጠት የስቶሪ ዲፓርትመንት ሪስፖንሲቢሊቲ ነው። ሶ ኤንድ ደግሞ አሰራሮቹ ስታንዳርዳይዝድ እንዲሆኑ ስፔሲፊክሊ ከማቴሪያሎች ጋር በተያያዘ ኤንድ ኢን ጀነራል ኢንሹሪንግ ጉድ ሃውስኪፒንግ ፎር አኩሬት ኤንድ ኤፊሽንት ማቴሪያል ሃንድሊንግ ኢዝ ኦልሶ ሪስፖንሲቢሊቲ ኦፍ ስቶሬጅ። ሶ ጉድ ሃውስኪፒንግ ስንል ያው ጽዱ በሆነ መልኩ ስቶራችንን መያዝ ማለታችን ነው። ሶ ጽዱ በሆነ ኦርደርሊ በሆነ መልኩ ኦኬ፣ አንዱ ዕቃ እዛ ሌላኛው ዕቃ እዚህ ብትንትን ባለ መልኩ መሆን የለበትም። እንድ ሌላው ደግሞ የጉድ ሃውስኪፒንግ ጋር በተያያዘ ምንድን ነው ሴፍ መሆኑ። ስቶሮች ውስጥ አንዳንድ ስቶር ስንገባ ምንድን ነው ነገሮች በጣም ዝብርቅርቅ በማለታቸው ምክንያት አንዳንድ የሚጎዱ እቃዎች በቅርበት ተቀምጠው ሰዎች ሲነኳቸው ምንድነው ጉዳት ይደርስባቸዋል። ስለዚህ ንጹህ በሆነ መንገድ እንደዚሁም ኦርደርሊ በሆነ መንገድ እንደዚሁም ሴፍ በሆነ መንገድ እቃዎችን ማስቀመጥ የማን ሪስፖንሲቢሊቲ ነው? የስቶር ዲፓርትመንት ነው። አሁን ያልናቸውን ነገሮች ኦኬ የስቶሬጅ ፋንክሽንስ ብለን በ5 መንገድ ልናያቸው እንችላለን። ሪሲቪንግ መቀበል፣ ስቶሪንግ ማስቀመጥ፣ ኢሹዊንግ which is basically ንብረቶችን መስጠት ነው። ሰው አውጥተን ከስቶር መስጠት ኢሹዊንግ ነው። ስቶክ ኮንትሮል ያለንን ማቴሪያሎች መቆጣጠር ኤንድ ስቶር ዶክመንቴሽን ከመጋዘን ጋር የተያዙ ሰነዶች ናቸው። ለምሳሌ የግዢ ጥያቄዎች እንደዚሁ ስቶር ጋር አንዱ ዱፕሊኬት ተደርጎ ከፓርቼዚንግ ዲፓርትመንትም ጋር እንደዚሁም ከስቶሬጆች ጋር እንደዚሁ ይኖራል። ኤንድ የተለያዩ ጉድስ ሪሲቭድ ኖቶች ለምሳሌ ሊኖሩ ይችላሉ። ምርቶችን ስንቀበል ያው ሪፖርት ይኖራል ተቀብለናል ብለን የምንመዘግብበት። ኤንድ ኢሹ ቫውቸር ሊኖረን ይችላል። እንደዚሁም እንደ ስቶር ሌጀር ሊኖረን ይችላል። ለምሳሌ ንብረቶችን የምንመዘግብበት መውጣታቸውን ምን ያህል እንደቀሩ ምናምን የምንመዘግብበት ሌጀር ሊኖረን ይችላል። ሶ እነዚህ ከስቶር ዶክመንቴሽኖች ጋር የተያዙ ናቸው። ፕሮሲጀር ወይም ደግሞ ስንቀበል ምን ስቴፖች አሉት ስንል ጠቅላላ አድርገን ስናየው 4 ስቴፖች አሉ። የመጀመሪያው አንሎዲንግ ኤንድ ቼኪንግ ዘ ሺፕመንት ነው። አንሎዲንግ ያው እቃውን ማውረድ ነው። እንደዚሁም አብሮ ከዚህ ጋር ተያይዞ ፍራይት ቢል የሚባል ወይም ደግሞ ፍራይት ኢንቮይስ ቼክ እናደርጋለን። ፍራይት ኢንቮይስ ወይም ፍራይት ቢል የተለያየ መረጃን የያዘ ዶክመንት ነው። ለምሳሌ እቃው ከየት ሀገር ነው የመጣው፣ እንደዚሁም የታዘዙት እቃዎች ምን ያህል ናቸው። ለምሳሌ 10 ኮንቴነር ወይ ደግሞ 15 ኮንቴነር የሚለውን ይገልጻል። እንዳልኳችሁም ከየት ሀገር እንደመጣ እንደዚሁም ዋጋውን እንደዚሁም የእቃው ክብደት ምን ያህል እንደሆነ እቃው ለማን እንደተላከ የሚነግረን ነገር ነው። ኤንድ ደግሞ እንዳልኳችሁ አማውንቱን። ስለዚህ እኛ ቼክ የምናደርገው አማውንቱን ቼክ እናደርጋለን። ኤንድ ደግሞ ከዚህ ጋር ተያይዞ ኤክስተርናል ዳሜጅ ካለ ኮንቴነሩ ላይ ቼክ እናደርጋለን፣ ሰርቬይ እናደርጋለን። ከዚህም ባሻገር የተቀበልነው እቃ ለምሳሌ እኛ ያዘዝነው እቃ ከቻይና ቴሌቪዥኖችን ከሆነ ስለዚህ እነዚህ ነገሮች ከውጪ ሲታዩ እንዴት ነው ቦክሳቸው ላይ ሆነው ምን ይመስላሉ የሚለውንም እንመለከታለን። ምንም አይነት መጨፍለቅ እንደዚሁም ተገልብጠው ተጭነው አለመሆናቸውን ምናምን ቼክ እናደርጋለን ማለት ነው። ሁለተኛው ደግሞ unpacking and inspecting the materials ነው። ስለዚህ አሁን ደግሞ ፈተን ቼክ እናደርጋለን። ቅድም ምንድነው ኮንቴነሩን ጠቅላላ ቼክ እናደርጋለን፣ እንደዚሁም እቃዎቹን ስፔሲፊክሊ ከውጪያቸው ምን ይመስላሉ አልተጎዱም ወይ የሚለውን ቼክ ለማድረግ እንጥር ነበር። አሁን ደግሞ ስፔሲፊክሊ ፈተን ቼክ እናደርጋለን ማለት ነው። ከዛ ያው
ጥራቱን ቼክ እናደርጋለን። እንደዚሁም ምንም አይነት ጉዳት እንዳልደረሰበት ከአንድ ቦታ ወደ ሌላ አንድ ቦታ ሲመጣ ለምሳሌ ከቻይና ሲመጣ ይሄ ስፔሲፊክ ፕሮዳክት ምንም ጉዳት እንዳልደረሰበት ቼክ ለማድረግ እንሞክራለን። ያዘዝነው ቲቪዎች ከሆኑ ስለዚህ እነዚህ ቲቪዎች ምንም ጉዳት እንዳልደረሰባቸው እንዲሁም በተባለው ጥራት የመጡ መሆናቸውን እናረጋግጣለን ማለት ነው። ስለዚህ እዚህ ጋር ቤዚክሊ ምን ያህል እንደታዘዘ እንደዚሁም ምን ያህል እንደተቀበልን የሚገልጽ ሪፖርት እናዘጋጃለን ማለት ነው። ይሄን የምናዘጋጀው ደግሞ ከዚህ በፊት በመረመር ነው። መጀመሪያ ላይ እንዳልነው ፍራይት ቢልን ቼክ እናደርጋለን። እንደዚሁም ኤክስተርናል የሆነ ኢቫሉዌሽን ኦፍ ዘ ኮምፖነንት ቼክ እናደርጋለን። ከዛ ውስጡ ደግሞ ቼክ እናደርጋለን ብለን ቤዝድ ኦን ዲስ ኢንስፔክሽን ኦር ቼኪንግ ሪፖርት እናዘጋጃለን። ከዛ እንፈጽማለን ማለት ነው። ኦኬ ጥሩ ነው የተቀበልነው የምንለውም ከሆነ እንደዚሁ ጥሩ ነው ተቀብለናል ብለን ፔመንት ይፈጸማቸው ብለን እንጽፋለን ማለት ነው። ወይ ደግሞ መጥፎ ከሆነ ይህን ነገር መልሶ እንዲመለስ ጥያቄ ልናቀርብ እንችላለን ማለት ነው። completion of receiving report ከዚህ ጋር ሊያያዝ ይችላል። ኢንስፔክት አድርገናል እና እንቀበላለን ብለን እንፈርማለን ወይም ደግሞ አይ አንቀበልም ይሄ እቃ የምንፈልገውን ኳሊቲ የሚያሟላ አይደለም ብለን ልንመልስ እንችላለን። ከዛ በአራተኛነት ደረጃ ደግሞ ወደሚመለከታቸው ዲፓርትመንቶች ዲስትሪቢዩት እናደርጋለን ነው። this is delivery of materials. this is dispatching or distributing materials to the departments that require them. እነዚህ አራት ዋና ዋና ስቴፖች ናቸው። በዋነኝነት የጀመርነው unloading and checking the shipment ነው። እቃዎችን እናወርዳለን ከዛ ኤክስተርናሊ ቼክ እናደርጋቸዋለን ከዛ unpacking and inspecting the materials ነው። እንፈታና ምንድነው አንዳንዱን ቼክ እናደርጋለን። ኳሊቲው ምን ይመስላል የሚለውን እንመለከታለን ውስጡን። ከዛ ሪሲቪንግ ሪፖርት ይኖራል። ኢንስፔክት ያደረግነውን እንቀበላለን። ቤዝድ ኦን ኢንስፔክሽን እንቀበላለን ወይም አንቀበልም እንላለን። ሶስተኛ አራተኛ ደግሞ ለሚመለከታቸው ዲፓርትመንቶች ከተቀበልን ያንን ምርት ዲስትሪቢዩት እናደርጋለን ነው። ስቶሪንግ ማቴሪያልስ ነው። ስለዚህ የምንጠቀምባቸው የስቶሬጅ ኢኩዊፕመንት ወይም ማቴሪያልስ እቃን ለማስቀመጥ የምንጠቀምባቸው መሳሪያዎች በተለያየ መንገድ ሊለያዩ ይችላሉ። ምናልባት በኳንቲቲ ማለትም የምናስቀምጠው እቃ መጠን ብዙ ሲሆን የምንጠቀምባቸው እቃዎች አሉ። እንደዚሁም ሳይዛቸው ስፔሲፊክሊ ዌይታቸው ከባድ ሲሆን የምንጠቀምባቸው ስፔሲፊክ የሆኑ ኢኩዊፕመንቶች አሉ። እንደዚሁም ቤዝድ ኦን ዘ ኔቸር ኦፍ ማቴሪያል የማቴሪያሉ ምንነት ለምሳሌ ሶሊድ ሲሆን ወይ ደግሞ ሊኩዊድ ሲሆን ጋዝ ሲሆን ሊሆን ይችላል። ለምሳሌ that's the nature of material. based on that equipment የተለያየ ብዙ አይነት ልንጠቀም እንችላለን። ግን በጣም ኮመን የሆኑት የስቶሪንግ ማቴሪያልስ ለምሳሌ አንዱ ቢንስ ነው። ለምሳሌ ቢንስ የምትመለከቱት እዚህ ጋር ያለው ቺኛዋ ቢንስ ነው የሚባሉት። it looks like a rack እቃ ማስቀመጫ ነው። ግን ደግሞ በመሃል እዚህ ጋር እንደምትመለከቱት እዚህ ጋርም የተለያየ ሰፓሬት የሆነ ማስቀመጫ ነገር አለው። እነዚህን ምን እንላቸዋለን? እንደ ፒጅን ሆልስ እንላቸዋለን። ስፔሲፊክ የሆነ ማስቀመጫዎች ናቸው። ስለዚህ ለትንንሽ እቃዎች ነው ብዙ ጊዜ የምንጠቀምባቸው። ለምሳሌ ብሎኖች፣ ለምሳሌ የኤሌክትሪካል እቃዎች፣ የተለያዩ አይነት ትንንሽ ብሎኖች ሊኖሩን ስለሚችሉ የኤሌክትሪካል እቃዎች ሊኖሩን ስለሚችሉ ለይተን ለማስቀመጥ እንጠቀምባቸዋለን። እንደዚሁም ስፔር ፓርቶች ሲኖሩ ለይተን ለማስቀመጥ እንጠቀምባቸዋለን። እነዚህን ኢኩዊፕመንቶች ምን እንላቸዋለን? እዚህ ጋር ያለው በስዕል ቢንስ ብለን እንጠራዋለን ማለት ነው። ሌላኛው ራክ ነው። ራክ እዚህ ጋር የምትመለከቱት ነው። ይሄኛው ነው። ኖርማል የእቃ ማስቀመጫ ነው።
ይሄ ብዙ ጊዜ ተለቅ ያለ ማቴሪያል ኦር ኖርማል ሳይዝ የሆነ ማቴሪያሎችን እዚህ ጋር እንደምትመለከቱት የተለያዩ ሼልፎች አሉ። እነዚህ ሼልፎች ላይ እቃዎችን ለማስቀመጥ እንጠቀምባቸዋለን። የተለያዩ ካርቶኖችን፣ ፋይሎችን ለማስቀመጥ አይደለ፣ የታሸጉ እቃዎችን ለማስቀመጥ እንጠቀምባቸዋለን። ስለዚህ ቦታ ለመጠቀምም ይረዳናል። ቨርቲካሊ ደርድረን እቃዎችን እንድንጠቀም ያስችለናል ማለት ነው። ይሄ ራክ ይባላል። ሶስተኛው ደግሞ ፓሌት ነው። ፓሌት እዚህ ጋር የምትመለከቱት ነው። ኦኬ ይሄ በእንጨት ሊሆን ይችላል፣ በፕላስቲክ ሊሆን ይችላል፣ በብረት ሊሆን ይችላል። ብዙ ጊዜ በእንጨት ነው። ከባባድ እቃዎችን ለማስቀመጥ የምንጠቀምበት ነው። እንደዚሁም ለማንቀሳቀስም ይመቻል። እዚህ ጋር ምናልባት ፎርክ ሊፍት ይመጣና ከስር ለማንሳት ይመቻል። ስለዚህ እዚህ ላይ ከባባድ እቃው ከላዩ ላይ እንጭንበታለን ኤንድ ፎርክ ሊፍት መጥቶ ያነሳዋል ማለት ነው። ቤዝ ነው ብዙ ጊዜ የሚሆነው። ለምሳሌ እዚህ ጋር የምትመለከቱት ከሆነ የተለያዩ ካርቶኖች ተደርድረዋል። ከስራቸው ምንድን ነው ያለው? ፓሌት ነው ያለው። ፓሌት ምን ለማድረግ ይጠቅማል? እቃዎችን ስታክ ለማድረግ፣ ለመደራረብ፣ ከባባድ እቃዎችን በተለይ እዚህ ላይ ይጫናል። ከዛን እነሱን ደግሞ ኋላ ላይ ማንቀሳቀስ ቢፈለግ በማሽን በፎርክ ሊፍት አንስተን እንድንወስደው ያስችለናል። ሌላው ብሎክ ስታኪንግ ነው። ያው ማቴሪያሎችን ስቶር የምናደርግበት ሜካኒዝም ነው። እዚህ ወደ ላይ እንደዚህ ደርድረን ስናቆም ይሄ ብሎክ ስታኪንግ ይባላል። ከስር ደግሞ እንደምትመለከቱት ምን አለ? ፓሌትስ አለ። ብሎክ ስታኪንግ ቤዚክሊ ቨርቲካሊ እቃዎችን አንዱ እቃ ሌላው ላይ በመደራረብ ስናስቀምጥ ነው። ስቶሪንግ ማቴሪያልስ አንዱ ፋንክሽን ነው ማለት ነው። ከተለያዩ የስቶሬጅ ፋንክሽኖች አንዱ ስቶክ ኢሹዋንስ አንዱ ነው። ስቶክ ኢሹዋንሱን በቀላሉ ስንገልጸው ከመጋዘን እቃን አውጥቶ ለሚፈልገው ዲፓርትመንት መስጠት ነው በቀላሉ። stock issuance refers to supplying materials from stores to user departments። ያው የተለያዩ ዲፓርትመንቶች የሚፈልጉት እቃ ይኖራል እና ስራቸውን ለማስኬድ፣ ስለዚህ ይሄን እቃ ደግሞ ከስቶር ይጠይቃሉ። ይህን ደግሞ የሚጠይቁበት ፎርም ምን ይባላል? እዚህ ጋር እንደምትመለከቱት ስቶር ሪኩዚሽን ይባላል ኦር ስቶር ሪኩዚሽንስ ይባላል። ስቶር ሪኩዚሽን መጠየቂያ ፎርም ነው። ስለዚህ በተለይ ቀደም ያሉ ተቋማት ይሄ ፎርም ተዘጋጅቶ እያንዳንዱ ነገር ተሞልቶ ለስቶር ይሰጣል ማለት ነው። ኤችአር ዲፓርትመንት ውስጥ ከሆነ እኛ የምንፈልገው ወረቀት ከሆነ እንሞላለን እዚህ ስቶር ሪኩዚሽን ፎርሙ ላይ። ከዛ በኋላ ኃላፊ ይፈርምና እቃውን እናወጣለን ማለት ነው። ኃላፊ የኛ የዲፓርትመንታችን ኃላፊ ሊሆን ይችላል ኦር ጀነራል ማናጀሩ ሊሆን ይችላል እንደ እቃው አይነት። ይሄ በጣም ክሪቲካል የሆነ አክቲቪቲ ነው። ተቋማት ላይ ሩቲንሊ የሚካሄድ ነው። በተለይ ስቶሬጅ ኤሪያ ላይ ስቶክ ኢሹዋንስ ወይም ደግሞ ከመጋዘን ውስጥ ያሉትን እቃዎች ለጠየቁት ዲፓርትመንቶች አውጥቶ መስጠት አይደለ? ግን ይሄ ቼክ ተደርጎ ነው፣ ዝም ብሎ አውጥተን አንሰጥም። ይሄ በጣም ኮመን የሆነ እና ክሪቲካል የሆነ አክቲቪቲ ነው። እዚህ ጋር እንዳልኳችሁ ስቶክ ኢሹ ስናደርግ በአጭሩ ስቶር ሪኩዚሽን እንጠይቃለን። ይሄ ስቶር ሪኩዚሽን ምናልባት አሁን ላይ ኦንላይን በኤምአርፒ ሲስተም ወይም ደግሞ በኤአርፒ ሲስተም ሪኩዌስት ማድረግ እንችላለን በቀላሉ። ስለዚህ ሁሉም የዲፓርትመንቶች ኮኔክት የሚያደርጋቸው ስለሆነ ኤአርፒ እኛ ከማርኬቲንግ ዲፓርትመንት ስንጠይቅ አንድ እቃ ለምሳሌ እስክሪብቶ ሊሆን ይችላል፣ ለስቶር ዲፓርትመንቱ ይደርሰዋል። ስለዚህ ምን ያህል እቃ እንዳለ ቼክ ያደርግና እንደዚሁም የሚያስፈልገው አካል ፍቃዱን መስጠቱን ቼክ ያደርግና እኛ ማርኬቲንግ ነን፣ ማርኬቲንግ ዲፓርትመንት ኃላፊያችን ያጸድቃል። ከዛ በኋላ የስቶሩም ራሱ በመጨረሻ ላይ ያጸድቅልናል። ከዛ እቃው ይወጣና ለኛ ይሰጠናል ማለት ነው።
ሶ ይሄ ነገር አለ ማለት ነው። ሶ ምን አለው? ለምሳሌ ትራዲሽናል የሆነ ስቶር ሪኩዚሽን ፎርም ምን አለው? ሪኩዚሽን ነምበር አለው። ሶ ሪኩዚሽን ነምበር ሲባል ዩኒክ የሆነ ቁጥር ምንድነው? ሶ ዩኒክ የሆነ ቁጥር ነው ለእያንዳንዱ ስቶር ሪኩዚሽን ወይም ደግሞ የመጠየቂያ ፎርም ነው ብያችኋለሁ። ሶ እያንዳንዱ የመጠየቂያ ፎርም ከላዩ ላይ ቁጥር ይጻፍበታል መለያ። ሶ እኛ በየቀኑ ምናልባት ከስቶር የተለያዩ ወር ደግሞ በቀን ሁለቴም ሊሆን ይችላል ከስቶር ይሄ እቃ ይምጣልን ብለን እንጠይቃለን። ስለዚህ አንደኛውን መጠየቂያ እና ሁለተኛውን መጠየቂያ ይሄ ፎርሙን ማለታችን ነው በምን እንለየዋለን? መለያ ያስፈልገናል። ስለዚህ ሪኩዚሽን ነምበር እናስቀምጣለን ከላይ ብዙ ጊዜ ልክ እንደ ደብዳቤ ማለት ነው። ደብዳቤ የተለያዩ ተቋማት ላይ ስትሄዱ ከላይ ምንድነው የመውጫ ቁጥር ይጽፉለታል። ይሄን ቀኑን የደብዳቤውን ቁጥር እንደሚጽፉለት ሰው ልክ እንደዛ ሪኩዚሽን ነምበርም ያንን ነው የሚገልጸው። ሶ አንዱን ሪኩዚሽን ከሌላው ሪኩዚሽን ለመለየት ማለት ነው። ሶ ሌላው ማቴሪያል ኮድ ነው። ሶ ማቴሪያል ኮድ ደግሞ አንድን እቃ ከሌላው እቃ ለመለየት አሳይን የሚደረግ ነው። ይሄ ቢል ኦፍ ማቴሪያል ላይ አያይዘን ያወራነው ነው። ሶ አንድን እቃ ከሌላው እቃ ለመለየት የሚያስችል አንዱን ከአንዱ ኮንፊውዝ እንዳናረግ፣ በተለይ አንዳንድ እቃዎች በጣም ተቀራራቢ ስለሆኑ ምንድነው የማምታታት ነገር እንዳይኖር፣ ስለዚህ በምን ደግሞ ስፔሲፊክሊ ይለያሉ? ቁጥር አሳይን በማድረግ። ኦኬ ሶ ፔፐር ብንል ለምሳሌ ብዙ አይነት ፔፐር አለ። ከዚህ ቀደም እንዳልነው A4 ፔፐር፣ A6፣ A5ም አለ እና እነዚህን ለመለየት ቁጥር እያንዳንዱ ተቋም የራሱ የሆነ ቁጥር አሳይን ሊያደርግ ይችላል፣ ሌብል ሊያደርግ ይችላል ለማቴሪያሎቹ ማለት ነው። ሶ ማቴሪያል ኮድ ይሄ ነው። እያንዳንዱ ማቴሪያል አሳይን የሚደረግ ቁጥር እና ፊደላትም ሊኖሩት ይችላሉ፣ ሊቀላቀሉ ይችላሉ። ሶ እኚህ መለያ ናቸው ቤዚክሊ። ኤንድ ዲስክሪፕሽን ኦፍ ማቴሪያል ስለ ማቴሪያሉ ምንነት፣ ሶ ስያሜው ምንድነው? የምናወጣው ማቴሪያል ስያሜው ምንድነው? እንደዚሁም ደግሞ ስፔሲፊኬሽኑ ምናልባት ከሳይዙ ጋር የተያዘ ከአይነቱ ጋር የተያዘ ከኳንቲቲው ጋር የተያዘም እንደዚሁ ልንጽፍ እንችላለን። ስለዚህ የእቃው ምንነትና ኳሊቲው ከዲስክሪፕሽን ጋር የተያዘ ነው። ስለ እቃው ምንነት የሚገልጽ ነገር ነው። ሶ ኳንቲቲ ሪኳየርድ የምንፈልገው መጠን ብዛት፣ ይሄ አንድ ላይ ተጠቅልሎ ከዲስክሪፕሽን ኦፍ ማቴሪያል ጋር አንድ ላይ ኮንሲደር ልናደርገው እንችላለን ማለት ነው። የእቃው ዋጋ እንደዚሁ ሊካተት ይችላል። ኤንድ ሲግኒቸርም ሊኖረው ይችላል። ሲግኒቸሩ ደግሞ ምንድነው? የዲፓርትመንት ሄዳችን ፈርሞ የሚሰጠን። ሶ ማወቅ ያለብን በተለያዩ ተቋማት እነዚህ ስቶር ሪኩዚሽኖች የሚፈረሙት በተለያየ አካል ሊሆን ይችላል። ሶ አንድም በፋንክሽናል ዲፓርትመንት ሄዶች፣ ሶ እኛ ለምሳሌ የምንሰራው ማኒፋክቸሪንግ ውስጥ ከሆነ የማኒፋክቸሪንግ ዲፓርትመንት ሄድ የሚያስፈልጉትን እቃዎች ሰራተኞች ከለዩ በኋላ እሱ በፊርማው ሊያጸድቅ ይችላል። አንዳንድ ውድ እቃዎች ግን ምናልባት የሚወጡት ከስቶር ጀነራል ማናጀሮች ሲፈርሙ ብቻ ሊሆን ይችላል። ስለዚህ ቤዝድ ኦን የማቴሪያሎቹ ዩኒክነስ ኤንድ ደግሞ ውድነት የሚፈርመው ሰው ስቶር ሪኩዚሽኑ ላይ ሲግኔቸሩን የሚያሳርፈው ሰው ከተቋማት ሊለያይ ይችላል። ሶ እነዚህ ኮንተንትስ ኦፍ ስቶር ሪኩዚሽን ነው። ሶ ከተቋምም የተለያየ አይነት ስቶር ሪኩዚሽን ፎርም ሊኖር ይችላል። ሶ በዋነኝነት ግን ብዙ ጊዜ ሪኩዚሽን ነምበር፣ ማቴሪያል ኮድ፣ ዲስክሪፕሽን ኦፍ ማቴሪያል እና ሲግኒቸር ያልፍበታል። ሶ ኳንቲቲ ሪኳየርድ እና ፕራይስ አንድ ላይ ዲስክሪፕሽን ኦፍ ማቴሪያል የሚለው ኮንሰፕት ጋር ስለ እቃው ምንነት የሚገልጽ፣ ያው ይሄ እቃ ነው የምፈልገው ብለን መጻፍ ስላለብን ማለት ነው። ሶ ዲስክሪፕሽን ኦፍ ማቴሪያል ግዴታ ይኖራል። ብዙ ጊዜ ማቴሪያል ኮድም ይኖራል፣ ሪኩዚሽን ነምበር ይኖራል ብዙ ጊዜ፣ ኤንድ አውቶራይዝድ የሆነ ሲግኒቸርም ይኖራል። ኤምአርፒም ሲስተማችን ላይ እንደዚሁ ነው የሚሆነው። ሶ ኃላፊው ኮምፒውተሩ ላይ ከፍቶ ጥያቄ እንደተጠየቀ ያህል፣ ስለዚህ በኮምፒውተሩ ኦኬ አፕሩቭ ብሎ ክሊክ ያደርጋል። ከዛ
ምናልባት ፊርማ ላይኖር ይችላል ማለት ነው። ስለዚህ ሲያጸድቀው ስቶር ጋር ሄዶ ጥያቄው ይመጣል። ስለዚህ እነሱም ያጸድቃሉ ማለት ነው። ይሄ ነው ስቶክ ኢሹዋንስ ስንል ቤዚክሊ ከመጋዘን እቃ አውጥተን ከመስጠት ጋር የተያዘ ነው። እዚህ ጋር የምንመለከተው የታይፕስ ኦፍ ማቴሪያል ኢሹዋንስ ነው። ከስቶር እቃዎች ሲወጡ ምን ምን አይነት ታይፕ ኦፍ ማቴሪያሎች ሊሆኑ ይችላሉ ባህሪያቸው የሚለው ጋር የተያዘ ነገር ነው የምናወራው። ስለዚህ የመጀመሪያው ካፒታል ኢሹ ነው። ይሄ ካፒታል የሚለው በአካውንቲንግ ተርም ካየ ነው ብዙ ጊዜ ሞር ኦር ለስ ሎንግ ተርም የሆነ ኢንቨስትመንት ካፒታል አሴት የምንል ከሆነ ሎንግ ተርም የሆነ ኢንቨስትመንት ሪኳየር የሚያደርጉ ነገሮች እንደሆኑ ነው። ይሄም ከዛ ጋር ልናያይዘው እንችላለን። ስለዚህ ካፒታል ኢሹ ስንል እኚህ ነገሮች እንደ ፊክስድ አሴቶች ናቸው። እንደዚሁም ምንድነው ወደ ስቶር የማይመለሱ እቃዎች ናቸው። ስለዚህ ምናልባት ተቋሙ ብዙ ገንዘብ ያወጣባቸው እና አንዴ ከስቶር ከወጡ በኋላ እና ለሆኑ ዲፓርትመንት አሳይን ከተደረጉ በኋላ ይሄ ዲፓርትመንት ለብዙ ጊዜ የሚጠቀምባቸው አይነት ማቴሪያሎች ናቸው። ስለዚህ እንደዚሁ ስናስባቸው አንዴ ከስቶር ወጥተው ለብዙ ጊዜ የሚጠቀምባቸው አንድ ዲፓርትመንት ብለን ካሰብን ምናልባት ከዚህ ጋር እያይዘን ምናልባት ዋጋቸውም ትንሽ ከፍ ያለ ልንላቸው እንችላለን። ለምሳሌ በሆቴል ብናስብ አንድ ላውንድሪ ሩም የልብሶች ማጠቢያ ማሽኖች ሊያስፈልገው ይችላል፣ የላውንድሪ ማሽን። ስለዚህ ይሄ እንደ ካፒታል ኢሹ ነው። ኢንቨስትመንት ያስፈልገዋል። ምክንያቱም እንደ ማንኛውም ላውንድሪ አይደለም። የሆቴሎች ላውንድሪ በጣም ተለቅ ያለ ነው። እንደዚሁም ለምሳሌ ኪችኑም ምን ሊያስፈልገው ይችላል፣ ቤዚክሊ ኦቨን ሊያስፈልገው ይችላል። እና ይሄ አንዴ ከስቶር ከወጣ ኋላ እነዚህ ለምሳሌ ማቴሪያሎች ምንድነው ለረጅም ጊዜ እነዚህ ዲፓርትመንቶች የሚጠቀሙባቸው አይነት ምርቶች ናቸው ማለት ነው። ስቶርም አካባቢ ሊሆን ይችላል። ለምሳሌ ፎርክሊፍት ሊያስፈልግ ይችላል። እነዚህ ለምሳሌ ካፒታል ኢሹ አይተሞች ናቸው። ስለዚህ these are major capital items meaning machine, equipment, tools purchased and issued by the company. እንዳልነው ነው ይሄ እነዚህ ማቴሪያሎች ደግሞ they are major, high value and long term assets. ስለዚህ ፐርማነንት ናቸው እና ደግሞ በየዲፓርትመንቶቹ እንደ ፊክስድ አሴት ለዲፓርትመንቶቹ እንደ ፊክስድ አሴት ተብለው ለእያንዳንዳቸው ዲፓርትመንቶች ኮንሲደር ሊደረጉ የሚችሉ አይነት ማቴሪያሎች ናቸው። ኦቨርኦል የተቋሙን ፊክስድ አሴት ላይ እንደዚሁ። ኢምፕረስድ ኢሹ ደግሞ የሚሉት እነዚህ these are basically items which are items frequently used and requiring replenishment. ስለዚህ እነዚህ ኢምፕረስድ ኢሹ የምንላቸው ምናልባት ከዚህ በፊት የታቀደ መጠን አለ። ይሄን ያህል አማውንት ኦፍ እቃ ያስፈልጋል ስቶራችን ላይ። ለምሳሌ 5 ዩኒት ያስፈልገናል ብለን ዲተርማይን ካረን እነዚህ 5 ዩኒቶች ከወጡ ከስቶር ወዲያውኑ ሊተኩ የሚገባቸው ነገሮች ናቸው። እነዚህ ኢምፕረስድ ኢሹዎች ግን ከተቋም ተቋም ሊለያዩ ይችላሉ። ስለዚህ ቤዚክሊ እነዚህን ምን ልንላቸው እንችላለን? እንደ አላቂ እቃዎች ናቸው። ሲያልቁ ወዲያውኑ ሊተኩ የሚገባቸው አይነቶች ናቸው። ስለዚህ ወደ ስቶር የምንመልሳቸው አይነት ነገሮች አይደሉም። ስለዚህ እንጠቀምባቸዋለን። ስቶር ላይ ወዲያውኑ ሊተኩ የሚገቡ እንደዚሁም ዲፓርትመንቶች ላይም ልክ ሲያልቁ ወዲያውኑ ሊተኩ የሚገባቸው ነገሮች ናቸው። ሶስተኛው ደግሞ ሪፕሌስመንት ኢሹዎች ናቸው። እነዚህ ደግሞ ለተበላሹ አይተሞች ወይም ደግሞ ላረጁ አይተሞች የምንጠይቀው ኢሹዋንስ ነው። ከዲፓርትመንት ከስቶሬጅ ዲፓርትመንት ይሄ እቃ ተበላሽቶብኛል ስለዚህ ቀይሩልኝ ብለን እንጠይቃለን ማለት ነው። ስለዚህ ስንጠይቅ እነሱ
ያረጀውን በአዲስ ይቀይሩልናል። ስለዚህ ይሄ ሪፕሌስመንት ኢሹ ነው እየጠየቅን ያለ ነው። ያረጀው በአዲስ እንዲተካልን ነው። የተሰበረ መዶሻ ካለን አዲስን መዶሻ ይቀይሩልናል ማለት ነው እንጂ ምንድነው ካይንድ ኦፍ ዝም ብሎ የሚሰጥ ነገር አይደለም ማለት ነው። ስለዚህ ብዙ ጊዜ ሪፕሌስመንት ኢሹ ለአረጁ ላለፈባቸው ማቴሪያሎች ያን አስረክበን ሌላ አዲስ ሲሰጠን እና ወይ ደግሞ ያንን ሪኳስት ስናደርጋ የተያያዘ ነው። ሪፕሌስመንት ኢሹ እኛ እንጠይቃለን። ምን አይነት እቃ? ቤዚክሊ ያረጀውን እቃ ለመተካት የሚያስችለንን እቃ ነው የምንጠይቀው። ሎን ኢሹ ደግሞ በብድር ነው። ይሄን አበድሩን ብለን ስቶሬጃችንን እንጠይቃለን። እነዚህ tools issued temporarily and returned later to the store. እነዚህ ሎን ኢሹ የምንላቸው አንዳንድ እቃዎች ናቸው። ለተለያዩ ዲፓርትመንቶች ኦን ፐርማነንት ቤዚስ የማያስፈልጉ ናቸው። ካፒታል ኢሹ አይተሞች ኦን ፐርማነንት ቤዚስ የሚያስፈልጉ ናቸው። ሎን ኢሹዎች ግን ምናልባት ለእኛ ዲፓርትመንት ነሰሰርሊ ሁሌ በየቀኑ ለሩቲን አክቲቪቲያችንን ለማከናወን የማያስፈልጉ ሊሆኑ ይችላሉ። ለምሳሌ መሰላልን ብንወስድ አንዳንድ ስራዎችን ለመስራት ብቻ ሊያስፈልገን ይችላል። ድሪልን ብንመለከት አንዳንድ ስራዎችን ለመስራት ብቻ ሊያስፈልገን ይችላል። ከሰራን በኋላ መልሰን ስቶር ልንወስደው እንችላለን ማለት ነው። እኛ ለምሳሌ ማርኬቲንግ ዲፓርትመንት ከሆን ማለት ነው። ለአንዳንድ ዲፓርትመንት የኚህ ነገሮች የፐርማነንት ሁሌ ሊያስፈልጋቸው ይችላል። ግን ደግሞ ለብዙ ለፋንክሽናል ዲፓርትመንት ለምሳሌ ፋይናንስ ሆነን መሰላሉ ሌላ ያስፈልገን ይችላል። አንዳንድ ነገሮችን ለመስቀል ምናምን ብቻ ሊሆን ይችላል የሚያስፈልገን እና እነዚህን ነገሮች ከስቶር እንወስዳቸዋለን ማለት ነው። ሌላው allocated issue ነው። እነዚህ basically they are based on production plan or already established የሆነ schedule. ከዚህ ቀደም ታቅዶ የነበረ ፕላን ላይ ቤዝ ያደረጉ ኢሹዋንስ ናቸው። ይሄ ያስፈልጋል ተብሎ ታቅዷል። ስለዚህ የምንጠይቀው የታቀደውን ነገር ስጡን ብለን ነው allocated issue ላይ። ስለዚህ ለምሳሌ ብዙ ጊዜ ኮንስትራክሽን ላይ ለምሳሌ ይሄን ያህል ያስፈልጋል ሲሚንቶ ተብሎ ይሄን ያህል ስቲል ባር ያስፈልጋል፣ ቲምበር ያስፈልጋል ተብሎ ይጠቀሳል። ያ ኦልሬዲ የተጠቀሰውን ነው እኛ ምን የምናደርገው የምንጠይቀው። ስለዚህ ምንድነው እዚህ ጋር ስፔሲፊክሊ ኮንትሮል አለ። ኦልሬዲ ከዚህ በፊት የታቀደውን ነው የምንጠይቀው ቤዚክሊ። ማቴሪያሎቹ ሊመሳሰሉ ይችላሉ። ከኢምፐረስት ኢሹ ጋር ሊመሳሰሉ ይችላሉ። ነገር ግን ዋና ሀሳቡ allocated ኢሹ ስንል ከዚህ በፊት ያቀድነው ማለትም ስራችንን ለመስራት ያስፈልገናል ብለን ያቀድነው ማቴሪያል ይሄን ያህል አማውንት ያስፈልገናል ብለናል። 100 ሲሚንቶ ያስፈልገናል ብለን አቅደን ሊሆን ይችላል። ከጊዜ በኋላ ከስቶር ያንን ነገር ስንጠይቅ ይሄ allocated ኢሹ ነው ስንጠይቅ። ጀነራል ኢሹ ደግሞ ይሄ ከዚህ ቀድሞ የታቀደ አይደለም፣ ሁሌ የሚያስፈልጉ እቃዎች ናቸው። እነዚህ ጀነራል ኢሹ የሚጠየቅባቸው የዕለት ተዕለት እንቅስቃሴ ለተለያዩ ዲፓርትመንቶች የሚያስፈልጉ ናቸው። ስለዚህ ምናልባት በጣም ቁጥጥር ጠበቅ ያለ ቁጥጥር ላይደረግባቸው ይችላል። አንጻራዊ ከሌሎቹ አንጻር ለምሳሌ ሳሙናን ብንመለከት ሶፍት ሊሆን ይችላል፣ ውሃ ሊሆን ይችላል። እነዚህ ምናልባት ስራ ለማስኬድ ስራ ለመስራት ምናልባት ጠቃሚ ሊሆኑ ይችላሉ እና ቤዚክሊ የምንጠይቃቸው ከስቶር የምንጠይቃቸው እንትኖች ናቸው፣ ማቴሪያሎች ናቸው። ለነዚህ ዴይ ቱ ዴይ ኦፕሬሽን ለሚያስፈልጉ እቃዎች ጥያቄ ስናቀርብ እና ይሄ ስቶሬጅ ደግሞ ሲሰጠን this is kind of a general issue. እነዚህ ማቴሪያሎች ሲሰጠን ጀነራል ኢሹ ነው። ስፔሻል ኢሹ ስንል ደግሞ አደጋ ሊያደርሱ የሚችሉ ወይም ሴንሲቲቭ የሆኑ ማቴሪያሎችን
ሪኩዌስት አድርገን ዲፓርትመንቱ እነዚህ ማቴሪያሎች ሪኩዌስታችንን አይቶ ሲያጸድቅልን ይሄ ስፔሻል ኢሹ ነው። ሶ ቤዚክሊ እነዚህ ማቴሪያል ኢሹዋንስ የምንላቸው ነገሮች እኛ እንጠይቃለን፣ ከዛ ዲፓርትመንቱ ምን ያደርግልናል? ያጸድቅልናል። ካፒታል ኢሹ፣ ኢምፐርስድ፣ ሪፕሌስመንት፣ ሎን፣ አሎኬትድ፣ ጀነራል እና ስፔሻል የምንላቸው እነዚህ ናቸው። እኛ ጠይቀን ዲፓርትመንቶች ያጸድቁልንና የስቶር ዩኒቱ ለእኛ ይሰጠናል ማለት ነው። የስቶር ሜጀር ፋንክሽን ስቶክ ኮንትሮሊንግ ነው። ስቶክ ኮንትሮሊንግ ላይ ደግሞ ስቶክ ቴኪንግ ኤንድ ቬሪፊኬሽን አለ። ስቶክ ቴኪንግ በሌላ መጠሪያው ኢንቨንቶሪ ቼኪንግ ወይም ደግሞ ዎል ቱ ዎል ብለን እንጠራዋለን። ይህም ማለት this is the physical verification። ፊዚካል ቬሪፊኬሽን ስንል ሰዎች የተለያዩ ስቶር አካባቢ የሚሰሩ ሊሆን ይችላሉ፣ ወይም ማኔጅመንት ቲም ሊሆን ይችላል። ራሳቸው ሄደው ስቶር ላይ ያለውን እቃ ምን ያህል አማውንት እንዳለ እና ያሉበትንም ሁኔታ ለማጣራት ሲሄዱ ኦር ደግሞ ለማጣራት ሙከራ ሲያደርጉ ይሄ ስቶክ ቴኪንግ ይባላል። ባጭሩ መጋዘን ላይ ያሉትን እቃዎች ቁጥራቸው እና ያሉበት ሁኔታ ምን ይመስላል የሚለውን ቼክ ማድረግ ይሄ ስቶክ ቴኪንግ ነው። ስለዚህ ስቶክ ቴኪንግ ላይ ምን እናደርጋለን? ቆጠራ እናከናውናለን። ስለዚህ እኛ ኤምአርፒ ሲስተማችን ላይ ወይም ደግሞ ኢአርፒ ሲስተማችን ላይ ወይ ደግሞ የተለያየ ሬከርድ ይኖረናል። በተለይ የድሮ ተቋማት ምንድነው የተለያየ ቡክ ኪፒንግ ይኖራቸዋል። ከስቶር እቃ ሲወጣ ይሄን ያህል ወጥቷል ብለው የሚቆጣጠሩበት ያለው እቃና የተጻፈው በቁጥጥር እንድንቆጣጠርበት ተደርጎ የሚጻፍበት ዶክመንት አለ። እነዚህ የቡኮቹ ሬከርድ እና ስቶር ላይ ያለው አንድ አይነት ነው ወይስ አይደለም የሚለውን ቼክ እናደርጋለን። ቤዚክሊ ይሄ ነው ከስቶክ ቴኪንግ ጋር የተያዘው። ከዛም ቬሪፋይ እናደርጋለን፣ አዎ የለም የሚለውን እናረጋግጣለን ማለት ነው። ለምን ያስፈልጋል ስቶክ ቴኪንግ? መቁጠራችን ምን ያህል አለ፣ እንደዚሁም ሁኔታዎች እንዴት ናቸው የሚለውን ማረጋገጥ ለምን ያስፈልጋል? አንዳንዴ በተለይ ለምሳሌ ለጀነራል ኢሹዋንስ እና ለኢምፐረስድ ኢሹዎች ለምሳሌ ሁሌ ማቴሪያሎች ስለሚያስፈልጉ ሾርቴጅ ለነሱ አይተሞች ለምሳሌ ሾርቴጅ እንዳያጋጥመን ኦር በጣም ደግሞ የመብዛት ኦር ሰርፕለስ ማቴሪያል እንዳይኖረን ቁጥጥር እንዲኖር ቢካዝ ዋናው ሀሳቡ የማቴሪያልስ ማኔጅመንት መቆጣጠር ነው። በጣም ብዙ በጣም ትንሽ ማቴሪያል እንዳይኖረን ነው። አንድ ደግሞ ማጭበርበርም እንዳይኖር ቢካዝ አንዳንዴ ሰዎች ቆይ በቃ ኋላ ላይ አመጣለሁ አሁን ልውሰድ ብለው ይወስዱና የማይመልሱበት ጊዜ በጣም ብዙ ነው በተቋማት ላይ። ስለዚህ እነዚህን ለማረጋገጥ ንዝላልነት እንዳይኖር ማጭበርበር እንዳይኖር ለማድረግ ምንድነው በየጊዜው ቆጠራ ማድረግ ሊያስፈልግ ይችላል። ከዚህ ባሻገር ደግሞ በተለይ በጣም ጠቃሚ ናቸው ለተቋማችን የምንላቸው አይተሞች ምን አይነት ኮንዲሽን ላይ ናቸው፣ ምን ያህልስ አለን የሚለውንም ለማረጋገጥ ነው። ይሄ confirm availability of critical items ነው። and determine actual inventory value can also be related with this. ዋጋቸውስ ምን ያህል ባት አሁን ላይ ምን ያህል ያወጣል? ከዚህ በፊት እንዳልነው ኢንቨንተሪ ቫሉዌሽን ልንሰራ እንችላለን። ምን ያህል ነው ወርታቸው? and ምናልባት ሳይበላሹ ደግሞ እርምጃም እንድንወስድ ያስችለናል ስቶክ ቴኪንግ። ምናልባት ከዚህ በፊት እንዳወራ ነው አንዳንድ እቃዎች ኦብሶሊት ሊሆኑ ይችላሉ። ቀድመን ፎርካስት ማድረግ አለብን as a store manager or as a store or warehouse function manager or ደግሞ worker አንዱ ፎርካስት ማድረግ ነው። ፎርካስት የምናደርገው ምንድነው? ኦብሶሊት የሆኑ ማቴሪያሎች ገና ከመሆናቸው በፊት
ኦኬ ቴክኖሎጂው ከማለፉ በፊት ደንበኞች አንፈልግም አልፎበታል አንገዛም ከማለታቸው በፊት ይሄ እንዲህ ሊሆን ይችላል ብለን ቀድመን ፎርካስት አድርገን ምንድነው እነሱን መሸጥ ሊሆን ይችላል። ወይ ደግሞ የማይፈልጉትንም ደግሞ አንዳንድ ማቴሪያሎች ዌስት የሆኑትን ማስወገድ። ይሄ ቴኪንግ አክሽን ኦን አይተምስ ዊዝ ሊሚትድ ሼልፍ ላይፍ ጋር የተያዘ ሊሆን ይችላል። and ደግሞ ስቶክ ቴኪንግ ለምን ያስፈልጋል? it supports marketing strategies for finished goods. so እነዚህ ከስቶክ ቴኪንግ ጋር የተያዙ ነገሮች ናቸው። ወይም ደግሞ ለምን ያስፈልጋል ስቶክ ቴክ ማድረግ? የተቀመጡት ዲፍረንት ስቶክ ቴኪንግ ሜቶዶች ናቸው። so ምናልባት ስቶክ ቴክ ስናደርግ ፒሪዮዲክ የሆነ ስቶክ ቴኪንግ ሊሆን ይችላል፣ perpetual ሊሆን ይችላል፣ annual ሊሆን ይችላል፣ ወይም ደግሞ low point or out of stock checking ሊሆን ይችላል። ፒሪዮዲክ የሆነ ስቶክ ቴኪንግ ብዙ ጊዜ የሚከናወነው በየ3 ወሩ ወይም ደግሞ በአመት 2ቴ ሊሆን ይችላል። በአመት 4ቴ ወይም ደግሞ በአመት 2ቴ ማለታችን ነው። ኳርተርሊ ስንል በአመት 3ቴ ማለታችን ነው። ሴሚ አኑዋሊ ደግሞ በአመት 2ቴ ማለታችን ነው። ይሄን ስናከናውን በአንድ ወይ በ2 ቀን ሊሆን ይችላል የምንፈጽመው ማለት ነው። ስቶር ሄደን እያንዳንዱን ቆጠራ እናደርጋለን ማለት ነው። ይሄን የምናደርገው በአመት 1 ወይ 2ቴ ነው። ይሄን ስናደርግ ሁሉንም ነው ብዙ ጊዜ የሚደረገው፣ ሁሉንም ስቶራችን ላይ ያለውን አይተሞች ናቸው። perpetual ደግሞ ሲባል ዴይሊ ቼኪንግ ነው። በተለይ እነዚህ ብዙ ጊዜ የሚደረጉት ኮንሲስተንትሊ ብዙ ጊዜ ለምንጠቀማቸው አይተሞች ሁል ጊዜ ቼክ ልናደርግ እንችላለን። ስለዚህ ቀላል ኤግዛምፕል ብዙ ጊዜ እንደምጠቅሰው የሆቴል ነው፣ ለመረዳትም ቀላል ስለሆነ ለምሳሌ የተለያዩ ቅመማ ቅመሞች፣ ቲማቲም አይነቶች ምን ያህል አማውንት እንዳለን ማወቅ ጠቃሚ ሊሆን ይችላል በየጊዜው። በከዝ ምግብ ነው ፕሮቫይድ የምናደርገው። ስለዚህ ምን ያህል ስጋ አለን፣ ምን ያህል ቺክን አለን የሚሉትን ነገሮች በየጊዜው ቼክ ማድረግ አለብን። በከዝ ለካስተመሮች እነዚህ ነገሮች ፕሮቫይድ ስለምናደርግ። ስለዚህ ይሄ perpetual stock taking ነው። በየቀኑ እንዴት ነው ስቶራችን ላይ ያሉት አይተሞች አልቀዋል ወይስ አሉ፣ ምን ያህልስ ያስፈልገናል የሚለውን ቀድመን ለማወቅ እንዲያስችለን በየቀኑ ማቴሪያሎቻችንን ቼክ እናደርጋለን ማለት ነው። ስቶክ ቴኪንግ ሲባል እንቆጥራለን ማለታችን ነው። በየቀኑ ቆጠራ እናካሄዳለን የጎደለ ካለ ለመተካት። አኑዋል ስቶክ ቴኪንግ ደግሞ በአመት 1ዴ የሚከናወን ነው። ፒሪዮዲክ ሲባል በአመት 4ቴ፣ በአመት 2ቴ፣ አኑዋል ደግሞ በአመት 1ዴ። ብዙ ጊዜ ይሄ መዝጊያ አካባቢ ነው፣ የበጀት መዝጊያ አካባቢ ነው የሚካሄደው። annual stock taking, yearly stock taking, or counting the amount of items and comparing them with the records or the system, which is the MRP or ERP system. low point or out of stock checking ደግሞ ምናልባት ለአንዳንድ አይተሞች ብዛታቸው አነስ ሲል ይሄ ነገር እያነሰ ነው፣ ስለዚህ ምን ያህል ነው ያለኝ የሚለውን ተመልክቼ ቆጠራ ላደርግ እችላለሁ። ስለዚህ ያሉኝ ማቴሪያሎች ስመለከት አነስ ያሉ ሲሆን ወይ ደግሞ ሊያልቁ አካባቢ ሲል ቆጠራ ላካሄድ እችላለሁ። ይሄ ደግሞ ሎው ፖይንት ቼኪንግ ሊሆን ይችላል፣ ወይም ደግሞ አውት ኦፍ ስቶክ ቼኪንግ ብለን ልንጠቅሰው እንችላለን። መጨረሻው የስቶሬጅ ፋንክሽን ስቶር ዶክመንቴሽን ነው። ስቶር ዶክመንቴሽን ስንል ቤዚክሊ እያንዳንዱ ከስቶሬጅ ጋር የተያያዙ ስራዎች ምን መደረግ አለባቸው፣ መመዝገብ አለባቸው ነው። ስለዚህ እቃ ስንቀበል፣ እቃ ከስቶር አውጥተን ለተለያዩ ዲፓርትመንቶች ዲስትሪቢዩት ስናደርግ፣ እቃ ስንቆጥር አይደለ ስቶክ ቴኪንግ ብለን የገለጽ ነው። እንዲሁም እቃዎች ኢንቨንተሪ ሃንድሊንግ ወይም ማቴሪያል ሃንድሊንግ ያለው እቃዎች ሲንቀሳቀሱ ከአንድ ቦታ ወደ ሌላ ቦታ ይሄ መመዝገብ አለበት በተቋማችን ውስጥ። ይህን ደግሞ የምናደርገው የማቴሪያሎች ሴፍቲ እንዲጠበቅ እንደዚሁም ለማረጋገጥ አይደለ፣ ለማረጋገጥ this is quick verification እንድናደርግ
or ደግሞ not necessarily quick but verify ለማድረግ and ደግሞ ተጠያቂነት እንዲኖር ኦኬ ዝም ብሎ ማንም እየተነሳ እቃዎችን እያነሳ እንዳይወስድ ስለዚህ እያንዳንዱ ነገር አካውንታብል በሆነ መልኩ እንዲሰራ ለማስቻል ስቶር ዶክመንቴሽን ይኖራል ማለት ነው። በዋነኝነት የማቴሪያሎቻችን ሴፍቲ እንዲረጋገጥ ነው። ሶ ደግሞ ምናልባት የሆነ ነገር ደግሞ ቢያጋጥም ማን ተጠያቂ መሆን እንዳለበትም ለማሳየት እነዚህ የስቶር ዶክመንቴሽኖች ሊያስፈልጉ ይችላሉ። ሶ ምን ስቶር ዶክመንቶች አሉ ወይ ደግሞ ሞር ኦር ለስ ከማቴሪያልስ ማኔጅመንት ጋር የተያዙ ናቸው። በሰፋ አድርገን ስናያቸው ምን አሉ የሚለውን ቀጥሎ እንመለከታለን። እዚህ የምንመለከታቸው ሜጀር የሆኑ የስቶር ዶክመንቶች ናቸው። ብዙ አይነት ዶክመንቶች አሉ ስቶሮች ላይ የምንጠቀምባቸው። ከነዚህ ውስጥ ዋና ዋናዎቹ ነው። ሶ የመጀመሪያው ሪሲቪንግ ሪፖርት ነው which is kind of self explanatory የምንቀበላቸውን እቃዎች ግዢ ተፈጽሞ ተቋማችን የተለያዩ እቃዎችን ገዝቶ ተቀብለናል ብለን የምንገልጽበት ሪሲቪንግ ሪፖርት ነው። ሶ ተቀብለናል ብለን ኮንፈርም የምናደርግበት ሶ እዚህ ላይ ምናልባት ቀኑን እንደዚሁም እቃውን ያመጣው ወይም ደግሞ የሰፕላየሩ ኔም እንደዚሁም ፖስታ ቁጥሩ ምን ያህል መጠን እንደተቀበልን የእቃው ኮንዲሽን ምን አይነት ሁኔታ ላይ ሆኖ እቃውን እንደተቀበል የሚገልጽ ነው። ሶ ያንን ነገር መጻፍ አለብን፣ ዶክመንት ማድረግ አለብን ገልጸን ከዛ ፋይል ይደረጋል ኋላ ላይ ማለት ነው። ሶ ሪሲቪንግ ሪፖርት የተቀበልናቸውን እቃዎች ያሉበትን ሁኔታ በዋነኝነት የሚገልጽ የተቀበልንበትን ቀን እና ማን እንደሆነ ተቋሙ የሚገልጽ ዶክመንት ነው። ከዛ ይቀመጣል። ኢሹወንስ ኖት ደግሞ ያው ከዚህ ቀደም እንዳወራ ነው ያው እቃ ከስቶር ሲወጣ ለየትኛው ዲፓርትመንት እንደወጣ ምን ያህል እቃዎች እንደወጡ የእቃው አይነት እንዲሁም ምንነትን በዋነኝነት የሚገልጽ እንደዚሁም ደግሞ ያው ላዩ ላይ ፊርማም ይኖረዋል። ሶ ይሄ ኢሹዋንስ ኖት ነው። ሶ ከዲፓርትመንታችን እቃ ሲወጣ ከስቶር ማለታችን ነው ያንን የሚገልጽ ነው። ሶ ይሄ ፐርቼዝ ሪኩዚሽን ሲመጣልን እኛ ኢሹዋንስ ኖት እንጽፋለን ከዛ ዶክመንት እናደርጋለን ለራሳችን። ሶስተኛው ቢን ካርድ ነው። ቅድም እንደተመለከትነው የተለያየ እቃዎችን የምናስቀምጥባቸው መካኒዝሞች አሉ ወይም ደግሞ ኢኩዊፕመንቶች አሉ። ለምሳሌ ቢን ልክ እንደ ሼልፍ የሚመስል ነው፣ ነገር ግን መሀሉ ላይ እቃዎችን የሚያስቀምጥ ነው ብለን ነበረ። ስለዚህ በእነዚህ በተለያዩ ቢኖች ውስጥ ስፔሲፊክሊ እነዚህ ቢን ካርዶች በመሃላቸው ማስቀመጫ የተለያየ ስፔስ አላቸው። ስለዚህ በእነዚህ ቤዚክሊ ቢን ካርድ የሚያደርገው በየመሃሉ ያሉት ስፔሶች ውስጥ የተቀመጡት እቃዎች ምን እንደያዙ እና ብዛታቸውን ይገልጽልናል ማለት ነው። ስለዚህ ምስሉን ብትመለከቱ ቢን ካርድ ቢን የሚለውን ነገር ብትመለከቱ ደስ ይለኛል። ከዛም ቢን ካርድ ማለት ቢኖች ላይ የተቀመጡ እቃዎች ምን ያህል ብዛታቸው እንደሆነ እና አይነታቸውን የሚገልጽልን ዶክመንት ነው። አክሴፕታንስ ኖት ደግሞ ያው የተቀበልነውን እቃ ቅድም ሪሲቭ አድርገናል፣ አሁን ደግሞ አክሴፕታንስ ኖት አዎ ተቀብያለሁ ብለን የኮንፈርም የምናደርግበት ዶክመንት ነው። ሶ ያንን እንጽፋለን። አክሴፕት አድርገናል፣ የምንፈልገውን ኳሊቲ ያሟላል ብለን እንገልጻለን ማለት ነው። ይህን ዶክመንት ደግሞ ቤዚክሊ ሰፕላየሩም ይፈልገዋል፣ እቃ ያቀረበልን አካል ይፈልገዋል፣ ይወስደዋል። ስለዚህ ያንን እንትን እናደርጋለን። ሌላው ሪጀክሽን ኖት ነው። ሶ እቃ ገዝተን እኛ ጋር ሲመጣልን ምናልባት በምንፈልገው ጥራት ላይሆን ይችላል፣ እንደዚሁም የተበላሸም ሊሆን ይችላል። ስለዚህ እኛ አንቀበልም ይሄን ብለን ዶክመንት እንጽፋለን። ይሄን ስቶር እናደርጋለን። ለሰፕላየሩም ያንን ጽፈን እንልክለታለን ማለት ነው። ሶ ሌላኛው ደግሞ ፐርቼዝ ኦርደር ነው። ከዚህ ቀደም እንዳልነው ያው ግዢ ሲፈጸም የግዢው አይነት ምን አይነት ግዢ እንደሚፈጸም ማለትም
የሚገዛው እቃ ምን እንደሆነ፣ ብዛቱ ምን እንደሆነ፣ እንዲሁም ደግሞ ዲሊቨር የሚደረግበት ቀን መቼ ላይ እንደሆነ፣ እንደዚሁም ፕራይሱን ገልጸን ማለትም እኛ አፎርድ የምናደርገው የምንገዛበትን ፕራይስ ገልጸን ፐርቼዝ ኦርደር ልልክ እንችላለን ቤዚክሊ። ኤንድ ሌላው ፓኪንግ ስሊፕ ነው። ይሄ ፓኪንግ ስሊፕ ሌላው ስሙ ምንድነው? ዲሊቨሪ ኖት ነው። እያንዳንዱን አይተም ምን ያደርጋል? ሊስት ያደርግልናል። የተለያዩ ማቴሪያሎች ሺፕ ሲደረጉ እነዚህ ማቴሪያሎች ምን እንደሆኑ የሚገልጽ ነው። የሚመጡልን እቃዎችን እያንዳንዳቸው ምን እንደሆኑ የሚገልጽልን ዶክመንት ነው ቤዚክሊ ፓኪንግ ስሊፕ የምንለው። ፍራይት ቢል ደግሞ ያው የተለያዩ አካላት ለምሳሌ ሰፕላየሮቻችንን እቃ ልከውልን ወይ ራሳቸው ትራንስፖርት አድርገው ሊያመጡልን ይችላሉ፣ ወይ ደግሞ ሌላ ኤጀንሲ ሃየር አድርገው እቃው ይመጣልናል። ስለዚህ ለዛ የሚሰጠን ኢንቮይስ ነው። ስለዚህ ይህን ኢንቮይስ ደግሞ ዶክመንት ማድረግ ሊጠበቅብን ይችላል ማለት ነው። እንደምትመለከቱት ሰፕላየር ኢንቮይስ ነው የሚለው። ስለዚህ ደረሰኝ ነው ቤዚክሊ ከማን የሚመጣ? ከሰፕላየራችን። ብዙ ጊዜ ለትራንስፖርት ጋር የተያዘም ሊሆን ይችላል። ኦር ደግሞ ቤዚክሊ ይህን ያህል ነው ፕራይሱ የገዛችሁት እቃ የሚለውን የሚገልጽ ነው። ትራቭሊንግ ሪኩዚሽን ከፍራይት ቢል ጋር አንድ ላይ ተያይዞ ሊሆን ይችላል፣ ወይ ለብቻው እንዳልኳችሁ ቅድም ተቋሙ ለብቻ የሚያንቀሳቅስልን አካል አውትሶርስ አድርጎ ሊሰራ ይችላል። ማለትም ሰፕላየር አለ። የሰፕላየሩ ለብቻ ኢንቮይስ ሊኖር ይችላል። እኔ እቃ እስከ ጅቡቲ እልክልሃለሁ ይላል። ከጅቡቲ ደግሞ የሚያንቀሳቅስልህ አካል ሊያስፈልግ ይችላል፣ ትራንስፖርት የሚያደርግልህ ብሎ ሊናገር ይችላል። ለዛ ደግሞ ቤዚክሊ ትራቭል ሪኩዚሽን ሊኖር ይችላል። ይሄ ቤዚክሊ አውቶራይዝ ይደረጋል ማለት ነው። ማቴሪያሉ ለምሳሌ ከጅቡቲ ወደዚህ እንዲመጣ ፈቃድ እንሰጣለን። ያ ተቋም አውትሶርስ አድርጓል። እኛ ፈቃድ ሰጠን ወደኛ እንዲመጣለን እንጠይቃለን። ኦር ደግሞ በተቋማችን ውስጥም ራሱ ሊሆን ይችላል። ሙቭመንት ኦፍ ጉድስ ዊዝን ዘ ካምፓኒ ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀስ ፈቃድ ልንሰጥ እንችላለን። ይሄ ከትራቭሊንግ ሪኩዚሽን ነው። ቢል ኦፍ ማቴሪያልስ ደግሞ ከዚህ ቀደም እንዳልነው አንድ ዩኒት ኦፍ ማቴሪያልን ለማምረት የሚያስፈልጉት እያንዳንዱ እቃዎች ሊስት ነው ይሄ ቢል ኦፍ ማቴሪያል። ሌላው ማቴሪያል ሪኳየርመንት ፕላኒንግ ነው። ይሄ ደግሞ ትራክ የምናደርግበት ነው ያሉንን ማቴሪያሎች። ኢንጀነራል ኤምአርፒ ሲስተም ከዚህ ቀደም እንዳልነው እያንዳንዱን የተቋማችንን ማቴሪያልስ ማኔጅመንት ስራ በሲስተም ኮንትሮል ስናደርገው ነው። ይህም የኤምአርፒ ሬከርድ ሊኖረን ይችላል ኦንላይን ማለት ነው። በወረቀት ሳይሆን ኤምአርፒ ሲስተሙ ራሱ ዶክመንት ያደርጋል እነዚህ እስካሁን ያልናቸውን ነገሮች። እነዚህ ሜጀር ዶክመንትስ ሪሌትድ ቱ ስቶር። እዚህ ጋር የምናወራው ስለ ስቶር ሎኬሽን ኤንድ ሌይአውት ነው። ስቶራችን የት ቢሆን የተሻለ ነው፣ እንደዚሁም አሬንጅመንቱ ወይም ደግሞ ሌይአውቱ ምን መምሰል አለበት የሚለውን ነው የምንመለከተው። ሌይአውት ስንል ሲስተማቲካሊ እንዴት ነው አሬንጅ ማድረግ የምንችለው ስቶራችንን የሚለው ጋር የተያያዘ ነው። ስቶሮች ብዙ ጊዜ ሎኬሽናቸው በተቻለ መጠን ከኮንሱሚንግ በጣም የተቋማችንን ማቴሪያሎች ኮንሱም የሚያደርገው ዲፓርትመንት ተለይቶ ከሱ ቀረብ ባለ ሁኔታ ቢደረጉ የተሻለ ነው ተብሎ ይገመታል። ምክንያቱም እቃ እናንቀሳቅሳለን፣ እቃ እናወርዳለን፣ እንጭናለን እና እነዚህ እቃዎች ወዲያውኑ ወደሚጠቀምባቸው ዲፓርትመንቶች ቶሎ በሚሄዱበት ጊዜ በጣም ፕሪፈር ይደረጋል። ለምሳሌ ማኒፋክቸሪንግ ተቋም ከሆን
ይሄ የማኒፋክቸሪንግ ዩኒቱ ስፔሲፊክሊ ምርትን የሚያመርተው ዲፓርትመንት ከሱ ቀረብ ቢል ስቶሬጁ በጣም የተመረጠ ነው። ሶ በቀላሉ ግብአቶችን ለማኒፋክቸሪንግ ዲፓርትመንት ይሰጣል ስቶር። እንደዚሁም ደግሞ የተመረቱትን እንደዚሁ በቀላሉ ቶሎ ወደ ስቶር ለመውሰድ ስለሚያመች በተቻለ ሁኔታ ስቶሬጅ ሎኬሽናቸው የስቶሬጅ ሎኬሽናችን ከኮንሱሚንግ ዲፓርትመንቶች ቀረብ ያለ ቢሆን የተሻለ ነው። ሶ ይሄ ማቴሪያል ሃንድሊንግ ኮስታችንን ይቀንስልናል። ኤንድ ታይምሊ ዲስፓች እንዲኖር ዲስትሪቢዩሽን እንዲኖር ያመረትነው ምርት ወዲያውኑ ስቶር ሄዶ ከዛ ከስቶር ደግሞ ቶሎ ዲስትሪቢዩት እንዲሆን ያስችለናል ነው ሀሳቡ። ሰው ይሄ ከስቶር ሎኬሽን ጋር የተያዘ ነው። የስቶሬጅ ሌአውታችንስ ምን መምሰል አለበት ወይም ደግሞ አሬንጅመንቱ የሚለውን ስንመለከት ኢዚ ሙቭመንት ኦፍ ማቴሪያሎች ሊኖሩ ይገባል። ሶ የተለያየ የስቶር ቦታዎች ላይ ምንድነው እቃዎች ዝም ብለው መደርደር የለባቸውም። ሶ በቀላሉ ምንድነው ሰዎች እንደዚሁም ማቴሪያሎች እንዲንቀሳቀሱ መሆን አለበት። ሶ ኮሪደሮች ላይ ዝም ብለን እቃ እያስቀመጥ ማጣበብ የለብንም። ስለዚህ ይህን ደግሞ ስናደርግ ያው መጨናነቅን ያልተገባ መጨናነቅ ስቶሬጃችን ላይ እናስወግዳለን፣ እንደዚሁም አደጋንም እንቀንሳለን። ስለዚህ ኢዚ ሙቭመንት ኦፍ ማቴሪያልስ በቀላሉ እንዲኖሩ ማድረግ ይገባል። ስቶራችን ላይ ማቴሪያሎች በቀላሉ እንድናስቀምጥ እነሱንም እንድናወጣ ከስቶራችን ልናደርግ ይገባል። ኤንድ ጉድ ሃውስ ኪፒንግም ሊኖር ይገባል። ጉድ ሃውስ ኪፒንግ ስንል ክሊን የሆነ ዌል ኦርጋናይዝድ የሆነ ስቶር ሊኖረን ይገባል። ይህም ማለት ያው ከጽዳትም ጋር እናያይዘዋለን። እንደዚሁም እቃዎችን ስናስቀምጥ አፕሮፕሪየትሊ ሌብል ልናደርጋቸው ይገባል፣ ወይም ስያሜያቸውን ልንገልጽ ይገባል። እንደዚሁም ኮድ ልንሰጣቸው ይገባል ለእያንዳንዱ ማቴሪያሎች። ኤንድ ሶስተኛው ያው sufficient space for personnel and material handling equipment ሊኖር ይገባል። አንዳንድ ስቶሬጆች ውስጥ ስቶር የሚሰሩት ሰራተኞች የሚቀመጡበት ወይም ደግሞ የሚሰሩበት ቦታ የላቸውም። ይሄ በተቻለ መጠን ይሄን ልናስወግድ ይገባል። ስቶር ላይ ለሚሰሩት ዌርሃውስ ላይ ለሚሰሩት ሰዎች ጥሩ ቦታ ልናዘጋጅላቸው ይገባል። ኤንድ ደግሞ ማቴሪያል ሃንድሊንግ ኢኩፕመንቶችም እንደዚሁ የምናስቀምጥበት ቦታ ሊኖር ይገባል። ኤንድ ኦፕቲመም ዩቲላይዜሽን ኦፍ ስቶሬጅ ስፔስም ሊኖረን ይገባል። ይሄ ከስቶሬጅ ሌአውት ነው። ሃው ሹድ ዊ አሬንጅ ቲንግስ። ኦፕቲመም ዩቲላይዜሽን ኦፍ ስቶሬጅ ስፔስን እንዴት እናከናውናለን ብንል ቅድም ለምሳሌ የተመለከትነው አንዱ ብሎክ ስታኪንግ ነው አይደለ? ወደ ላይ የተለያዩ ማቴሪያሎችን መደርደር ሊሆን ይችላል። እንደዚሁም ወደ ጎንም እንደዚሁ ልንደረድራቸው እንችላለን። ስለዚህ ያለንን ቦታ በተቻለ መጠን ምንድነው በአግባቡ ለመጠቀም እንድንችል ኤንድ የተለያዩ ስቶሬጅ ኢኩዊፕመንቶችንም ደግሞ በአግባቡ ልንጠቀማቸው ይገባል። ይህም ማለት ለምሳሌ ራክስ ይኖሩናል፣ የተለያዩ ሼልቦች ይኖሩናል፣ ፓሌቶች ሊኖሩን ይገባል። ስለዚህ አግባብ ላለው ጥቅም ሊውሉ ይገባል። ላልተሰሩበት ነገር በተሻለ መጠን ልናውላቸው አይገባም። and proper reservation from rain, light and other such elements ለምሳሌ it could be moisture, dust, heat. so as much as possible ማቴሪያሎቻችንን ከዝናብ፣ ከፀሐይ፣ ከሙቀት፣ ከእርጥበት ምንድነው እንዳይጋለጥ እቃዎቻችን እንዳይጋለጡ ሆኖ ስቶራችን ቢሰራ የተሻለ ነው። ኤንድ ደግሞ አንድም ስቶር ሌአውታችንን ዲተርማይን ስናደርግ ወይም ደግሞ እንዴት አሬንጅ መሆን አለበት የሚለውን ዲተርማይን ስናደርግ it should be based on the number of end users and their location. So based on the number of end users ሲለን based on the number of departments that we have የስቶሬጅ ሌአውታችንን ዲተርማይን እናደርጋለን ማለት ነው። ኤንድ ሌላኛው the volume and variety of goods to be handled. So that's basically self-explanatory. So based on this storage ሌአውታችንን ዲተርማይን ልናደርግ እንችላለን።
and accessibility of modes of transportation such as rails and railroads በተቻለ መጠን ስቶራችን accessible so transportation in general rail and road ብቻ ሳይሆን in general ፋቲግን በሚቀንስ ሁኔታ accessible በሆነ ቦታ ሊገኝ ይገባል ትራንስፖርት ልናገኝበት በምንችል ሁኔታ በቀላሉ ዲስፓች የምናደርግበት ሪሲቭ የምናደርግበት ቦታ አካባቢ ቢሆን ሞር ፕሪፈረብል ነው። ይሄ ስቶሬጅ የስቶሬጅ ሌአውታችን ወይም አሬንጅመንታችን it should be in a place where we can get access to transportation easily. That's basically the idea. So store location and layout የሚሉት ኮንሰፕቶች ከዚህ ጋር የተያዘ ነው። so store location የት ቢሆን የተሻለ ነው? በተሻለ መጠን በጣም ኮንሱም የሚያደርገው ዲፓርትመንት ከሱ ቀረብ ባለ ሁኔታ ሊሆን ይገባል ነው። ስቶር ሌአውት ደግሞ እንዴት አሬንጅ ሊደረግ ይገባል ከሚለው ጋር የተያዘ ነው። ዲዛይን ስናደርግ የተለያዩ ነገሮችንም ኮንሲደር ማድረግ አለብን። ለምሳሌ ላይቲንግን በደንብ ኮንሲደር ማድረግ አለብን። በደንብ የሚታይ መሆን አለበት። ሰዎች በቀላሉ ተንቀሳቅሰው እቃዎችን ሊያገኙ ይገባል። ብዙ ቦታ ግን ይሄን አንመለከትም። በቂ መብራት እንዳይኖረው ተደርጎ ስቶሬጅ ውሽቅሽቅ ያለ ቦታ ይሆናል። ግን ምንድነው so when we're designing the store or the layout should have good lighting and ደግሞ ሴፍ መሆን አለበት። ይሄ ከላይቲንግም ጋር እያይዘን ልናየው የምንችል ነው። የሰዎች ደህንነት የተጠበቀ የእቃዎቻችን ደህንነት የተጠበቀበት ቦታ ላይ ሊሆን ይገባል። የመጀመሪያው ሴፍቲ ስንል safety consciousness should be instilled in the minds of store personnel. ስለዚህ ስቶር ጋር በተያያዘ በተቻለ መጠን ምንድነው የእቃ ደህንነት እንደዚሁም የእነሱን ደህንነት ባገናዘበ መልኩ ሊሰራ ይገባል። ይህንን ደግሞ እይታ ሰራተኞቻችን ላይ ልናሰርጽባቸው ይገባል። ስቶር ላይ ብዙ ጊዜ ሪሊስቲክሊ ስናየው ተቋማት ላይ ብዙ ኤምፈሲስ አይሰጠውም እና ስቶር ላይ ያሉ ሰራተኞችም እንደዚሁ እቃው ላይ በጣም ኤምፈሲስ ሊሰጥ ይገባል። ደግሞ ከሴፍቲ ኮንሺየስ ከማድረግ ባሻገር ሰራተኞቻችንን የተለያዩ ሴፍቲያቸውን ሊጠብቁ የሚችሉበት እቃዎችን ፕሮቫይድ ልናደርግ ይገባል። ለምሳሌ በቀላሉ የተለያዩ ማኒፋክቸሪንግ ኩባንያ የሚሰሩ ሰዎች ከተመለከታችሁ ትልቅ ቡትስ ይሰጣቸዋል። ምንም አይነት ትልቅ ክብደት ያለው ነገር እግራቸው ላይ ቢወድቅ ቡትሱ የሚከላከልላቸው ነው። ይሄ ቡትሱ ቤዚክሊ በጣም ጠንከር ያለ ነው። የተለያየ ጉዳትን ሊከላከል የሚችል ነው። ይሄን ስናደርግ ከዚህ ባሻገር የሴፍቲ ኢኩዊፕመንቶች ብዙ ይኖራሉ። ለምሳሌ ሄልሜት ሊኖር ይችላል። ስለዚህ ይህን ነገር ልናሟላ ይገባል። የፕሮፐር ሜንቴናንስ ኦፍ ኢኩዊፕመንትም በየጊዜው ሊኖር ይገባል። የተበላሹ ነገሮች ካሉ ለምሳሌ ማቴሪያሎችን ፕሪዘርቭ የምናደርግበት ቦታ ሊኖር ይችላል። ለምሳሌ እኛ ምግብ አይተሞችን ስቶር የምናደርግ ከሆነ ስለዚህ እነዚህ ፕሪዘርቭ የሚያደርጉልን ማቴሪያሎች በየጊዜው ሜንቴናንስ ሊያስፈልጋቸው ይችላል። ለምሳሌ ፍሪጅ ካለን ይሄ ፍሪጅ በየጊዜው ሜንቴን መደረግ አለበት። የእሳት አደጋም ጋር በተያያዘ ከኤሌክትሪክም ጋር በተያያዘ የተለያዩ ነገሮች ምንድነው መሟላት እና እንዲሁም ሴፍቲያቸው የተጠበቀ መሆኑን ቼክ ማድረግ አለብን። ጥያቄ ስለ ስቶሬጅ ሲስተም ኤንድ ታይፕስ ነው። በዋነኝነት ስቶሬጅ ሲስተሞች ሁለት አይነት አሉ፣ ክሎዝድ እና ኦፕን ስቶር ሲስተም። ክሎዝድ ሲባል ማቴሪያል ስቶርድ ኢን ሎክድ ኤንድ ኮንትሮል ኤሪያስ። በተቻለ መጠን ማቴሪያሎች ምንድነው ጥብቅ ቁጥጥር ባለበት ሁኔታ ነው የሚሆኑት። ተቆልፎባቸው ነው ብዙ ጊዜ የሚሆኑ። እነዚህ ስቶሮች ውስጥ መግባት የሚችለው ፈቃድ ያለው ሰው ብቻ ነው። ብዙ ጊዜ ያው የስቶር ሰራተኞች ብቻ ማለት ነው፣ ኦር ደግሞ ኃላፊዎች ብቻ እንጂ ማንም ሰው መግባት አይችልም። ብዙ ጊዜ
ይሄ ተቋማት ላይ የሚተገበር ነው። ብዙ ጊዜ ተቋማት ክሎዝድ የሆነ ስቶር ሲስተም ነው ያላቸው። ማንም ሰራተኛ ለምሳሌ አንተ if you are just working in marketing department you cannot just go and get in the store። ስለዚህ certain people ብቻ አክሰስ ያላቸው ብቻ ነው ዲፓርትመንት እዚህ ስቶር ውስጥ መግባት የሚችሉት። ሶ ይሄ ክሎዝድ የሆነ ስቶር ሲስተም ነው። ኤንድ ደግሞ ኢቨን ማቴሪያሎችም የሚንቀሳቀሱት ምንድነው የተለያዩ ኃላፊዎች ከፈረሙ ኋላ ነው። ሶ ይሄ የሚጠቅመው ምንድነው ቁጥጥር ለማድረግ ያስችለናል። ኤንድ ደግሞ ደህንነት ያለን ማቴሪያሎች ደህንነታቸው የተጠበቀ እንዲሆን ያስችለናል። ኦፕን ስቶር ሲስተም ደግሞ በተቃራኒው ስንመለከተው ምንድነው ኤምፋሲሱ ሲኪዩሪቲ ላይ ሳይሆን ስፒድ ነው። ሶ እቃዎች ቶሎ እንዲንቀሳቀሱ እንዲወጡ እንዲገቡ በተለይ ለምሳሌ እንደ ጀስት ኢን ታይም አይነት ሲስተሞች በጣም የማቴሪያል ፍሎ ስፒድ ያለው እንደዚሁም ስሙዝ የሆነ ፍሎ ያለው እንዲሆን ያስፈልጋል። እና ስለዚህ ስቶክ መደርደር ሳይሆን ስቶክ ሲመጣ ወዲያውኑ ወደ ፕሮዳክሽን እንዲገባ የተሳለጠ ሁኔታ ከመፍጠር ጋር የተያዘ ነው ይሄ ኦፕን ስቶር ሲስተም። So it is more suitable for moving for fast moving and low risk items, and it's best applied in limited number of items. In general, storage system and types, open store system እና ስለዚህ closed system እንለዋለን። open store system control በጣም lower ነው and more for fast moving የሆኑ low risk items preferable የሆነ ሜካኒዝም ነው። ስለዚህ ብዙ ቁጥጥር አያበዛም፣ ብዙ ፊርማ ምናምን አይበዛም ማለት ነው። ሶ ቢሮክራሲ እምብዛም ላይኖርበት ይችላል። ሶ ይሄ ታይፕ ናቸው። ኤንድ ታይፕ ኦፍ ስቶርስ የሮ ማቴሪያል ስቶር ሊኖር ይችላል፣ የወርክ ኢን ፕሮግረስ ስቶር ሊኖር ይችላል። እንደዚሁም የፊኒሽድ ጉድስ ስቶር ለብቻው ሊኖር ይችላል። እንደዚሁም ደግሞ የኮምፖነንቶች ከዚህ በፊት እንዳልነው ሮ ማቴሪያሎች ግብአቶች ናቸው። ስለዚህ ይህን ብቻ ለመያዝ የሚሰሩ ስቶሮች ሊኖሩ ይችላሉ። so this raw material stores they hold the primary inputs for production, so they are also directly related to production። ስለዚህ የነዚህ ስቶሮች ውስጥ ሮ ማቴሪያል ከሌለ ፕሮዳክሽንን በቀጥታ አፌክት ያደርጋል። ሶ እነዚህ ስቶሬጅ ላይ በጥንቃቄ ምንድነው ሊድ ታይማችንን አይደንቲፋይ ማድረግ አለብን። እንደዚሁም ክሊርሊ the type of issuance የምንጠቀምበትን አይደንቲፋይ ልናደርግ ይገባል። ሶ በተለይ ትልልቅ ኦርጋናይዜሽኖች ላይ ነው እንደዚህ ለያይተው የሚያደርጉት። ብዙ ጊዜ ሮ ማቴሪያል ወርኪንግ ፕሮግረስ ለብቻው፣ ፊኒሽ ጉድስ እንደዚሁም ኮምፖነንት ማቴሪያሎች ለነዚህ የተለያየ ሊሆን ይችላል። ወርኪንግ ፕሮግረስ ደግሞ ያው ለሴሚ ፊኒሽ ጉድስ ነው። ቤዚክሊ በተለይ ከኢንጂነሪንግ ኢንዱስትሪ ጋር በተያያዘ እነዚህ አይነት ወርኪንግ ፕሮግረስ ጋር የተያዘ ስቶሬጅ ሊኖራቸው ይችላል። ሶ ፓርሻሊ ላለቁ አይተሞች እነዚህ ስቶር ላይ በዋነኝነት በፕሮዳክሽን ፕላኒንግ ነው የሚመሩት። ፓርትስ በተመሳሳይ ሁኔታ ማኒፋክቸሪንግ ፈርሞች ላይ በጣም ኮመንት ናቸው። ሶ እንደ ግብአት ለፋይናል ፕሮዳክታችን እንደ ግብአት የሚያስፈልጉትን እቃዎች የያዘ ስቶር ነው። ሶ ኮምፖነንቶች ሲባል እንደ ግብአት ሆኖ አንድን ፋይናል ፕሮዳክት እነዚህ ኮምፖነንቶች እንደ አንድ አካል ሆነው ተገጣጥመው ኋላ ላይ ፋይናል ፕሮዳክቱን ይሰራሉ። ሶ ከሴሚ ፊኒሽድ ጉድስ ትንሽ ይለያቸዋል። እነዚህ የሚገጣጠሙ ናቸው። ስለዚህ እነዚህ ተገጣጥመው ፋይናል የሆነ ፕሮዳክታችንን ይኖረናል። ኤንድ ሌላው ቱል ክሪብስም ሊኖረን ይችላል። የፊኒሽ ጉድስም ስቶሬጅ ሊኖረን ይችላል። ሌላው ቱል ክሪብስ ነው። ሶ እነዚህ ብዙ ጊዜ እቃዎችን የተለያዩ ቱሎችን ቤዚክሊ ለማስቀመጥ የምንጠቀምበት ስቶሬጅ ነው። So it could be tools, it could be jigs, fixtures, dies, all are materials which are needed in a company.
ለጥገና የሚያገለግሉትን እቃዎች ስቶር የምናደርግበት ማለታችን ነው። ኮንሱሜብል ስቶር ስንል ምናልባት ከዚህ ቀደም በተለያዩ ሴክሽኖች MRO ብለን የምንገልጻቸውን ማቴሪያልስ የምንይዝበት ነው። ስፔሲፊክሊ ሜንቴናንስ ሪፔር ኤንድ ኦፕሬሽንስ ጋር የተያያዙ እቃዎች በተለይ ስፔሲፊክሊ ከኦፕሬሽን ጋር የተያዙ እቃዎችን የምንይዝበት ለምሳሌ ግሪስ፣ ዘይት፣ የተለያዩ ቅባቶችን ይዘን የምናቆይበት ቦታ ሊሆን ይችላል። ኤንድ ፊኒሽ ጉድ ስቶርም አለ። እነዚህ ደግሞ ያለቀላቸው ማቴሪያሎችን ስቶር የምናደርግበት ፓርት ነው። በዋነኝነት ያሉት ስቶር በአንድ ተቋም ውስጥ የሮ ማቴሪያል ስቶር ሊኖር ይችላል፣ የሴሚ ፊኒሽ ጉድ ስቶር ሊኖር ይችላል። አጠቃለን ደግሞ የኤምአርኦስ የሜንቴናንስ ሪፔር ኤንድ ኦፕሬቲንግ ሰፕላይስ የነሱ ስቶር ሊኖር ይችላል። ኤንድ ፋይናሊ የፊኒሽ ጉድስ ሊኖር ይችላል። ይሄኛው ቻፕተር ቤዚክሊ ስለ ስቶሬጅ ኤንድ ዌርሃውስ ማኔጅመንት ነው። እንደተከታተላችሁ ተስፋ አደርጋለሁ። በመቀጠል ጥያቄ ነው የምንሰራው በሌላ ኮርስ። ስለዚህ ያንን የዚህኛውን ቻፕተር ጥያቄ እንድትመለከቱ ጠይቃችኋለሁ።